እንግዲህ ይሄን በተቃራኒ የሚረዱም ይኖራሉ ኢቭን ከፋኖዎች ውስጥም ይሄ አንተ እይታ ነው አፕሪሺየት ያደረክበት ያደሩ የቤት ስራዎች አሉ የሚል ነው አንተ እይታ በቀጥታ አይገናኝም ነው ሌሎች ግን ነው የፕሪቶሪያ ስምምነትማ ብዙ ኃይል ነው የበተነው ጦርነት አሰባሰበን ሰላም በተነን የሚል ንግግር እንደው በጣም የሚታወቅ ነው ከዛም ውጪ ፋኖኮ ማለት የአማራ ኃይል እኮ እስከ ፕሪቶሪያ ድረስ ተወካይ ልኮ ተቀባይነት ያላገኘበት ነው ካስታወስክ ሞክረው ነበር አላገኙ በዋናነት ደግሞ እውነቱን ለማውራት አራት ሆነ ዘምተ ሁለት ሆነ አትመለስም ቤዚካሊ እና ያ ነው የፕሪቶሪያ ስምምነት የሚያደርገው ይሄኛው ፋክት ነው ኢንተርፕሪቴሽን ግን እንዳልኩት በተለያየ መልኩ ልንረዳ እንችላለን የአማራ ህዝብ የፋኖ ፕራይዚንግ የራሱ የሆነ ኮዝ አለው ነው ቤዚካሊ ከተረዳው ራሱን ችሎ ተንጠልጥሎ አይደለም የሚል ነው ምናልባት ለያናውን ቀድሜ ዛዘር ወይ ራውንድ ላድርግና አያና በዚህ በተነሱ ጉዳዮች ላይ አጭር ሪፍሌክት አድርግና ወደ ሉላ መጣለው እሺ እኔ አይ ቲንክ ወንድሜ ገለታው ያነሳበት መንገድ መጨረሻ ላይ ራሱን ኪወርዱን ጠርቶታል ኤክስትራ ጁዲሻሪ የሚለውና የፕሪቶሪያ አግሪመንት ኤክስትራ ጁዲሻሪ ነው ኢንተርናሽናል ነው ኤክስትራ ጁዲሻሪ ነው ስለዚህ አንድ ኤክስትራ ጁዲሻሪ የሆነ ነገር ኢትዮጵያ ውስጥ ያለ ኢንስቲትዩሽን ውስጥ ያለ ፍቃድ መከልከል መሰጠትም አያስቀርም TPLF የምርጫ ቦርድ ውስጥ ያለው ተሳትፎም ሪኮግኒሽንም በኢትዮጵያ ምርጫ ውስጥ ለመሳተፍ የአንድ የተመዘገበ ፓርቲ መሆን የሚሰጥህ ፕሪቪሌጆች ከንብረት ጋር የተያዘ ከምርጫ ጋር ከፕሮቴክሽን ከተለያየ ጋር የተያዘ መብቶችን የሚመለከት ነው ከምርጫ ውድድር ማለት ነው ይሄ ደግሞ በኢንስቲትዩሽን በምርጫ ቦርድ የተያዘ ነው የምርጫ ቦርድ TPLF ሪኮግናይዝ አደረገም አላደረገም TPLF እንደ TPLF ያደረገው ስምምነት ኤክስትራ ጁዲሻሪ ስለሆነ እንደ TPLF ኤክሲኪዩት የማድረግ መብቱን አይነካበት ሶ ይሄንን ሁለቱን ዲሊኔት አድርጎ ለይቶ ማየቱ ያስፈልጋልና ፈርሷል ለሚለው ኮዛሊቲ አይ ቲንክ ሰፊሽንት አይመስልኝ እንዲያብራራው ምናልባት ሞገስ ጣልቃ እንዳልገባ ወንድም አያና እንዲያብራራው ነው የምርጫ ቦርድ ደብዳቤ አይተው ከሆነ እኮ ትዕዛዙ ምንድነው የሚለው አስፈጻሚው የተላከው ደብዳቤ ቢሮ እንዲያስረክብ እንዲዘጋ ያሉት ንብረቶች ተሽጠው ለምንድነው ለበጎ አድራጎት ነው መሰለኝ እንዲሰጥ የሚል ትዕዛዝ ነው ያስተላልፈው እኮ እና በአጠቃላይ ምንም አይነት ስብሰባም ምንም አይነት እንቅስቃሴ እንዳያደርግ ነው የከለከለው የመጀመሪያው ውሳኔ ነው ግን እሱ የመጀመሪያው ህዋት እንደ ቴሮሪስት ኦርጋናይዜሽን ዴዚግኔት ሲደረግ ነው የመጨረሻው ሳይሆን ግልጽ ለማድረግ የመጀመሪያው ራውንድ ላይ ነው እንደዛ የሚል የተወሰነው ወይም የተጻፈው ለማስታወስ ያህል እኔ በነገራችን ላይ ንብረትን ማስረከብ ቢሮ መዝጋት ማህተም እነኚህ ነገሮች አሁንም ትክክል ናቸው አይደሉም ወይ ትክክለኛው ዲው ዲሊጀንስ ተደርጓል ወይ እድሉ ተሰጥቶት እንቢ ብሎ ነው ወይ የየትኛው አካል ስምምነቱን የማፍረስ ሙከራ ወይም ደግሞ ፖለቲካ ውስጥ በጤነኛ መንገድ በመንግስታዊ መንገድ የመሳተፍ ፍላጎትና የፍላጎት ማጣት ነው የሚለውን ከማሳየት በዘለለ የሴሴሽን ኦፍ ሆስቲሊቲ የፕሪቶሪያን አግሪመንት ራሱን ችሎ የሚቆም አግሪመንት ነው ፕሪቶሪያ አግሪመንት የምርጫ ቦርድ ኤገሌን ቢሰርዝ ኤገሌን ቢያመጣ የሚቀየር አይደለም ሪኮግናይዝ ተደርጎ የተፈራረመ አካል በዛ ካፓሲቲ ማስፈጸም ይችላል አንደኛ TPLF እንደ አንድ የምርጫ ቦርድ ተሳታፊ ወይም እንደ አንድ የፖለቲካ ፓርቲ አይደለም ሄዶ የተደራደረው እንደ አንድ ከመንግስት ከፌደራል መንግስቱ ተነጥሎ የራሱ መንግስት እንደመሰረተ የራሱ መንግስት ፎርማል የራሱ ፓወር ፎርም አድርጎ ከኮንስቲቲዩሽናል ሆልዱ ውጪ ሆኖ ከፌደራል መንግስት ጋር እንደተዋጋ እሱን አሁን ሊኩዴት አድርጎ የራሱ መንግስትም የራሱ ጦርም የራሱ ህግም የሌለው በፌደራል ህገ መንግስት ስር እንደሚያደር በሀገሪቱ ላይ አንድ ጦር ብቻ እንዳለ አንድ መንግስት እንዳለ ሪኮግናይዝ አድርጎ የገባ አካል ነው ስለዚህ ፕሪቶሪያን የተፈራረመበት ካፓሲቲ as a person ስናየው በዚህኛው ምርጫ ቦርድ ውስጥ ባለው ካፓሲቲ ሊጠፋ የሚችል አይደለም አሁን ዛሬ ተነስቶ ምርጫ ቦርድ ይሄንን ባስቀመጠበት ሰዓት ዛሬ ተነስቶ TPLF እነኚህ ነገሮች ብላክ ያደረጉን የነበረ ይሄው ስማማለሁኝ ብሎ አንድ ሙቭ ቢያደርግ ወይም ደግሞ ለዲዲአር 100,000 ሰው 10,000 ወታደር አዘጋጅቻለሁ መሳሪያ ተረከቡ ወደ ዲሞቢላይዜሽን እንዲገቡ ያዘጋጇቸው ሰዎች ቢል ፌደራል መንግስት ሄዶ በፕሪቶሪያ መሰረት ይሄንን እንዳያደርግ የምርጫ ቦርድ ውሳኔ የሚያቀምበት አቅም የለውም ጁሪስዲክሽኑ የለውም ኤክስትራ ጁዲሻሪ ነው ያኛው አግሪመንት የሚለው በዛ ለመያዝ ፈልጌ ነውና ያስሞገስ እሺ ምንም አላልኩ
አይ ከሚስ ላይ ስትነሳ ሐሳብ ያለ መስሎኝ አይ ጨርሰና ወደ ሉላ እንሄዳለን ምንም ማለት ሶ ይሄንን አይነት ነገር ነውና ሰላም በተነን የሚለው ነገር መጀመሪያውኑ ቅድም አንተም አንስተዋል አሁን የፕሪቶሪያው አግሪመንት ሲደረግ ነካርጊው አርፍ ያለው ቅድም አራት ሆነ ሄደው ሁለት ሆነ የሚለው ነገር አራት ሆነው አልሄዱ አጃቢ ነው ሰርግ ላይ ሄደህ ሚስትህን እኔም ለሳማት እንደማለት ነው አጃቢ ነው አጋዥ ነው የራሱ ካፓሲቲ ተሰጥቶት ነው የሚሳተፈው በጦርነት ውስጥ ተሳትፏል በፖለቲካ ውስጥ ግን አይሳተፍም የፖለቲካ ግጭቱ የቲፒኤልኤፍ በራሱ ምርጫ ማድረግ የራሱን ፓወር ይዞ የራሱ ወታደር ይዞ ከፌደራል መዋቅሩ ውጪ ስለቆመ የፌደራል መንግስቱ ወደዛ መዋቅር ለመመለስ የሚያደርገው ትግል ነው የአማራ ኃይሎች እንደ አማራ ክልል በኢትዮጵያ ፌደራል መንግስት ስትራክቸር ውስጥ ነው የሚሳተፉት ኤርትራ ከውጪ ተጋብዞ የመጣ የሚሊተሪ ኃይል ነው ጉዳዩን አንድ ሶቨሬን የሆነ ስቴት ገቨርንመንት ጋብዞት ያመጣው ነው በዛ ውስጥ ምንም አይነት የፖለቲካል ጥያቄም የፖለቲካ ግጭቱም አካል ሆኖ አልተያዘም የስምምነቱም አካል ሊሆን አይገባውም የመጣው እንደ ፕሪቲ ማች እኔ መርሰነሪ ልለው ይችላል እንደ መርሰነሪ ኃይልን ለማጠናከር ተጋብዞ የመጣ ኃይል ነው ስለዚህ እዛ ጋር መጥቶ አንድ መርሰነሪ ሆኖ የተዋጋ እኔም የፖለቲካ ኔጎሺዬሽን ውስጥ አሳትፉኝ ማለት አይችልም ብዬ ነው ማምነውና ሁለቱ ናቸው መደራደር ያለባቸው ትክክለኛው ማካሄዲያ ነው ግን ኩርፊያዎችን ፈጥሯል በርግጥ ኢንትረስት ስለነበራቸው ሂድን ኢንትረስቶች ማለት ነው ወደ አሉላ እንሂድስቲ አሉላ በዛው ትሄድበታለህ ግን አንድ ስፔሲፊክ ጥያቄም ግልጽ እንድታረግ ፈልጋለሁ ሳትረሳ የሰላም ስምምነቱ የህዋት ነው ወይ ቤዚካሊ እሱ መመለስ ስላለበት በቃ ህዋት ስለፈረመው ወይም ደግሞ ከህዋት ተወካዮች ያው ጽሁፉ ላይ እንደዛ ስለሚል ኦፍ ኮርስ between TPLF and federal government ስለሚል አይ ህዋት በሆነ ካፓሲቲ ቢፈርምም ግን የዲቪደንድ ኦፍ ፒስ በውጤት ደረጃ የህዋት አይደለም የሰላም ባለቤቱ የሚሉ ሰዎችም አሉ ኤኒዌይስ አሁንም የራሴ ልተውና እንዳትረሳብኝ ባለቤቱ ማን ነው የህዋት ነው ወይ የሚለውንም አድሬስ እንድታረግ ነው መልካም አሁን አያና ባለው ይሄ መርሲነሪ ነበር ሮላቸው የሚለው በተግባር ደረጃ ካየነው የኤርትራ ወታደሮች መርሲነሪዎች ነበሩ ተከፋይ ናቸው የኢትዮጵያ ንግድ ባንክ ሄደው ብር ደሞዝ የሚወስዱ ነበሩ የደም ክፍያ ራሱ ጠይቀው የተከፈላቸው ናቸው መንግስት ራሱ የኤርትራ መንግስት ማለት ነው ብዙ ስጦታዎች ብዙ ገጸ በረከቶች ቀርቦለታል ለዛ ያ የዛሚና ነው የተጫወቱት ግን በኤርትራ መንግስት አሳሰብ ግን መርሲነሪ አድርገው አይደለም ራሳቸው ፋክት የጦርነቱ ባለቤቶች እኛ ነን እኛው ራሳችንን ኢትዮጵያውያን እንዴት እርስ በራሳቸው መጠፋፋት እንዳለባቸው ኦፍ ኮርስ የራሳችን ክፍተት ቅድም እንዳልኩ እንደተጠበቀው ነው ካመራር ጀምሮ እስከ ዜጋ ማለት ነው ይሄንኑ ክፍተታችን ተጠቅሞ እንዴት አበጣብጠን እርስ በራሳቸው እንዲናከሱ አድርገን አገሪቷም በሂደት የምትበታተንበት የምትፈርስበት ሁኔታ እንፈጥራለን ብለው ነው we are running the show ነው የነሱ እምነት ሾውን እኛን ራን የምናረገው ነው እና በኢትዮጵያ መንግስት ግን ኦፍ ኮርስ እንደ መርሰነሪ በአቶ ኢሳያስ ደግሞ ወታደር ሲያሰማሩ እንደዛ ኤርትራ ፕራይቬት ካምፓኒ ናት የአቶ ኢሳያስ እና ጊዜ ግራ ይገባኛል ኢትዮጵያ መንግስት ወጥቶ በፓርላማ ህገ መንግስት የሌላት ቴሌቪዥን ይላሉ ፓርላማ የላት ኮንስቲቱሽን የላት ዋል ያቶ ኢሳያስ የግል ተቋም ናት ኤርትራ የኤርትራ ወጣት ያቶ ኢሳያስ ንብረት ነው በፈለጉት ሰዓት ከወላጆቹ ተረክበው በ11ኛ ክፍል ሲደርስ 12ኛ ክፍል ሳዋ ላይ ተመርቀው ኢንደፊኒት ሚሊተሪ ሰርቪስ ወይም ናሽናል ስሌቨሪ ይሉታል ኤርትራ ራሳቸው ብሔራዊ ባርነት ውስጥ ነው የሚከተው ከዛ አቶ ኢሳያስ እንደምታውቁት በኢትዮ ኤርትራ ጦርነት ነው እንትናቸውን ያጡት ወገባቸውን በፊት ለፊት ኮንቬንሽናል ዋርፌር የሚባል በነመለስ ጊዜ ነው ያጡት ከዛ በኋላ አቶ ኢሳያስ በፊት ለፊት ውጊያ ውስጥ የሉም ምንድነው ፕሮክሲ ነው የሚከተሉት በተለያዩ ሀገሮች ሰራዊት አሰማርተው ብር ይሰበስባሉ የሰው ዝውውር ላይ ጀነራሎቻቸው ተሰማርተው ብር ያገኛሉ አስቤዛ የሚገዙት ራሱ እንደ መንግስት ሳይሆን ኮንትሮባንድ ነው በሱዳን በኩል በተሰነይ ህግና ስርዓት ያለበት ቀጠና አይፈልግም አገሩ ነገራችን ላይ ኢትዮጵያ እንደዛ አደረገንላሉ እንጂ ኤርትራውያንስ ምንድነው ያደረጋቸው እንደ የሚለውንም ማየት ተገቢ ነው ኤርትራን ነገር ኤርትራውያንን ምን ውስጥ ነው ነው ነገራችን ላይ አሁን ትንሽ አይናቸውን እየከፈቱ የኢትዮጵያ መሪዎች አሁን ያሉት እንዴት ከዚህ አካል ጋር አብሮ በመስራት አገሬን አስተካክላሉ ይላል አንድ ኢትዮጵያዊ ይላል እንዴት ከዚህ አካል ጋር ተባብሮ የራስን ወገን መውጋት ይቻላል የሚለው ነገር ማንሳት አለባቸው
የትግራይን How do you think they are played? And Professor ባለፈው ሸትል ትሮምቮል ኢሳያስ was playing አብይ የሚል አስተያየትም ሰጥቷልና ስለዚህ በሃኒሙን ዘመን ማለት ኢሳያስ ካርዱን በደንብ ተጫውቶ ኢትዮጵያ መንግስት ወይም አብይን ሸውዷል ብለህ ታስባለህ? የሚገባ የገለጸው ይመስለኛል ባንድ ወቅት ምንድነው የሆነው አብይም የራሱ እቅድ ይዞ ኢሳያስም የራሱ እቅድ ይዞ ተገናኙ እና አንድ ወጣት ልጅ ንብረት ያላቸው ሀብት ያላቸው ትልቅ አሮጊት ሴትዮ አገባና ያው አትቆይም ቻሮጊት ቶሎ ትሞታለች ከዛ እኔ ንብረቱን ወርሳለሁ ብሎ ገባ ከዛ ከገባ በኋላ ሴትዮዋ ወጣቱን ካገባች በኋላ ያማረባት እንትን የሆነች ሄደችና ሌሎች ወንዶች ፍክክር ውስጥ ገባ ልጁ በቀናት ታንቆ ሞተ መጨረሻ ላይ ማለት ነው እና የዚህ አይነት እንትን ነው አብይም የራሱ ስሌት ነበረው የስልጣን ተቀናቃኙን የሚሆነው ተገዳዳሪ የሚሆነው ቅድም አያና ሲገልጸው ነበር እሱ ትንሽ ሰብትል በሆነ እንትን ያቀርበው ዋት እንትን ስለነበረው ነው ፓወሩ የሚገዳደር ኃይል አለ ሶ ይሄንን ፓወሩ የሚገዳደረው በስልጣን በነበረበት ጊዜ ያስቆረፋቸው የተጣላቸው ኃይሎች ተራል ግን ዳፋው ለትግራይ ህዝብ ነው የቀረው በትግራይ ህዝብ ላይ ነው ዘመቻው የተካሄደው አሳዛኙ ፓርት እሱ ነው የትግራይ እናቶች ገላ መጫወቻ የትግራይ በተለይ በዋናነት ሻዕቢያ በዚህ ላይ በተለይ የትግራይ ልጃገረዶችና እናቶች ገላ የጦር አውድማ ነው ያደረገው ሬፕ ራሱ እንደ ዌፐን ሆኖ ነው ያገለገለው ሶ ምን ለማለት ፈልጌ ነው አቶ ኢሳያስ የራሳቸው እቅድ ይዞ ነው የገቡት ኦፍ ኮርስ አብይም የራሱ እቅድ ነበረው ነገር ግን እኔ እዚህ ላይ እሱ ተጨማሪ ነገር ነው ዋናው ነገር አቶ ኢሳያስን ከኋላ ሆነው የሚነዱ ሰዎች ይሄንን ጦርነት ያዩበት ኢትዮጵያውያን እርስ በራሳቸው የሚገዳደሉበትና እንደ ሀገር ኢትዮጵያ ደግሞ የመፈራረስ አደጋ ውስጥ የምትገባበት አጋጣሚ ጥሩ አጋጣሚ አድርጎ ነው የወሰደው ምክንያቱም ተኮላሽተዋል በባድመ ጦርነት የመዋጋት አቅማቸው አጥተዋል ፕሮክሲ ከተሉ ነበር በአንዴ በሶማሊያ በኩል ኢስላሚክ ኮርትን አንዴ ተጠቅመዋል በግንቦት 7 በመናምን ደምት ራሱ የትግራይ ታጣቂ ቡድን እኮ ነበር ደምት የሚባል ሞላ አስገዶም የእርሻ እንትን ሆኗል ባለሀብት ሆኗል ሰሞኑን እንዲያው ሲያቀርቡት ነበር ትልቁ ሰራዊት እንዲያውም ግንቦት 7ቶች ፎቶ እየተነሱ ህዝቡን ዳያስፖራ ብር ሲሰበሰቡበት የነበረ የሞላ አስገዶም ነበር ተበሳጭቶ ነው ከብርሃኑ ነጋ ጋር ተጣልቶ ይሄ ፕሮፌሰር ሆኖ እኔ ትምህርት የለኝም ግን ሰራዊት ያለኝ እኔ ነኝ አለ እንዴት እሱ አለቃ ሆኖ እኔ ምክትል ሆናለሁ ብሎ ከኢትዮጵያ ደህንነት መስሪያ ቤት ጋር ባደረጉት ግንኙነት ሰራዊቱን ይዞ ወጣ ከዛ በኋላ ሰራዊት አልነበራቸው በነገራችን ላይ ይሄ ለውጥ ተብሎ የመጣው ነገር አቶ ኢሳያስን ሴቭ ያደረገበት ሁኔታ በጣም የሚገርም ነው አቶ ኢሳያስ ይሄ አጋጥሟቸው ሱዳንም ድንበሯን ዘግታ በአልበሽር ጊዜ ማለት ነው ኦልሞስት አቶ ኢሳያስ በእንትን ውስጥ ነበሩ በምንድን ነው የሚባለው ይሄ ኢንቴንሲቭ ኬር ዩኒት ነው የሚባለው አይሲዩ ውስጥ ነበሩ ከዛ ኢትዮጵያ ውስጥ ለውጥ የሚባል ነገር መጣና ተጋበዙና ህይወት አገኙ በነገራችን ላይ እዛ ላይ ወያኔ ጌም ኦቨር ሲሉ what do you mean ማለት ነበረበት አንድ ኢትዮጵያ yes ወያኔ ብዬኔ ተቃዋሚ የሚሆነው በነገራችን ላይ ደጋፊ ብቻ አይደለም ኦር ኢህአዴግ የሆነ ሰው አይደለም እና አብይ ብቻ አይደለም ኤኒ ኢትዮጵያዊ ወያኔ ውስጥ ችግር አለ ነው ያው ሶ ወያኔ is ኢትዮጵያዊ ተከርና አድርገዋለን በውስጣችን አንተ እንደ ጎረቤት የጉርብትና ግንኙነታችን እናድስ ነው የተባልከው እንጂ በወያኔ ላይ እጅህን መላክም አስተያየት መስጠትም አትችልም it's our internal እንትን ነው መባል ነበር አሁንም አልዘገየም እንደዚህ አይነት ነገሮች አቶ ኢሳያስ በፕሮክሲ በመርሰነሪ ሰራዊት በመላክ የሚያደርጉት ሂደት ማብቃት አለበት ለቀጠናው ሲባል ከዛም ከፍ ባለ ተመለስኮ አቶ ኢሳያስን በደንብ አድርገው ያጠሩት ከጦርነት በላይ የጎረቤት ሀገሮችንም የአህጉራዊ ተቋማትንም ዓለም አቀፍ ማህበረሰብንም አስተባብረው ነበር በማዕቀብና በእንትን ኮምፕሊትሊ እንትን ያደረጉት ኢሳያስ ያ መመለስ ያስፈልጋል በአቶ ኢሳያስ ላይ ይህ ማለት እኔ በኢትዮጵያ መንግስት ላይ ኢትዮጵያ እንደ ሀገርም ትግራይ ላይ የተፈጸመው ነገር ራስቸው አይደለም ነገር ግን የከፋ ነገር ሊመጣ ይችላል በኋላ እየታሰበ ያለው እሱ ነውና እንደ መርሰነሪ ሆነው የገቡ ያለው ነው ትሪገር ያደረገው ወደዚህ እንትን ነው የፕሪቶሪያን በሚመለከት ግን በነገራችን ላይ ሶሪ ጽምዶ ስላነሳው ነው ግን ጽምዶ አሁን አዲስ ቃልም አዲስ አሁን የተጀመረ አይደለም ጽምዶ በነገራችን ላይ ሻዕቢያ ከአብይ ጋር የነበረው ግንኙነትንም ጽምዶ ነው ብሎ የሚጠራው ወደ ኢትዮጵያ ታርቀን በጽምዶ መልክ ተናልነው ነው የሚለው ከአሜሪካም ጋር ጽምዶ አለን ይላል ከሱዳንም ጋር ጽምዶ አለን ይላል ወደ 6-7 ጽምዶች ኢቭን ከቲፒኤልኤፍ ጋር ሳህል ላይ ጽምዶ አድርገን ያገነስ ደርግ ነው የሚለው አዲስ የሚሆንበት ምናልባት አንዳንዱ ከቋንቋ አንፃር ሊሆን ይችላል የተቀረው ኢትዮጵያዊ ተጋሩ ሆኖ አዲስ ሲሆንባቸው ግን ያስቀኛል እዛ ላይ የሚሳተፉ ተጋሮች ማለት ነው ወላጆቻቸው ተሳትፈዋል
እነሱን ለማጥፋት ተጋሮችን ለማጥፋት በተደረገ መሰባሰብም ጽምዶ ነበር እዛ ላይ ጽምዶ በነገራችን ላይ በሻቢያ በኩል የሚቀር ጽምዶ አዳኝ ሆኖ አጋዥ ሆኖ አያውቅም የጥፋት መንገድ ነው ከየትኛውም የኢትዮጵያ ክፍል ሁን ሻቢያ ለጽምዶ ሲጋብዝህ ምን ማለት ነው በአንድ ሀገር ውስጥ ያለ ወገንህንና ወንድምህን እንድትገድል እያመቻቸ ነው ይሄንን ማወቅ ያስፈልጋል ይሄ በግልጽ መነጋገር መቻል አለበት ፋብሊኛ ቀደም ኮሌክቲቭ እንትኑ የተሻለ ነው ዛንቃቱ ብሎታል አያና ከዛ በላይ የኤርትራን ጉዳይ መረዳት ነገር የተሻለ እንትና there are cousins እንደምታውቁ መጀመሪያ ትግራይ አለ ከዛ ቀጥሎ አማራ ነው ቅርብ የሚባለው ለኤርትራ በቋንቋም በባህልም በዋናነት ደግሞ ትግራይ ደግሞ አንድ አይነት ማህበረሰብ so we understand የነሱን እንትን ልፈልጌ ነው of course ቀደም በግልጽ አስቀምጦታል አማራ ጨቋኝ በሚለው ሻቢያ ትልቅ ትርክት ሰራ ከዛ ትግራይ ወደ ስልጣን መጥቶ ኦሮሞና አማራ እንዴት ዝም ትላላችሁ ብሎ አነሳሳ የትግራይ የበላይነት የሚለው በነገራችን ላይ ኢህአዴጎችም ከዛ ፊት የነበሩትን ግንቦት ሰባትም ኢሳትም ከማቀንቀኑ በፊት ሻቢያ በተስፋዬ ገብረአብ መጽሐፍቶች በጋዜጠኛው ማስታወሻ በስደተኛው ማስታወሻ በአማርኛ እየተጻፉ ለኢትዮጵያውያን በአንድ ኤርትራዊ እየተጻፉ ይቀርቡ ነበር ማን ላይ ለማሴር ትግራይ ላይ ለማሴር ትግራይ ተመታ አሁን የኦሮሞማ ስርዓት ነው የኢትዮጵያ ጠላቶች ተብሎ እየተነገረው ነው ኢትዮጵያ ትንሽ የኦሮሞ ፖለቲከኞች እዚህ ላይ በተለይ ተቃዋሚዎቹ I have to give them credit ነቄ ያሉ ይመስሉኛል አንተንም በዚህ ውይይት መድረክ ላይ ነግረዋል ይሄ ነገር ኦሮሞን እንደ ህዝብ ታርጌት አስደርጎ አስጠልቶ ስርዓቱን ለመጣል ቢሆን ኖሮ ለምንድነው የብልጽግና ስርዓት ማይሉት ስርዓት የመጣል አይደለም ኢትዮጵያን በቀጣይ ግጭትን አዙሪት ውስጥ የመክተት ነው የመጠፋፋት የመበላላት ነው እየተጠቀሙ ሶ ላይ በደማሳል ፕሪቶሪያ ፕሮባብሊ ይሄ እኔ ፕሪቶሪያ ከዚህ አንፃርም ነው የምፈልገው መጠበቅ አለበት ግጭት ማቆም ምን ማለት ነው አቶ ኢሳያስ በግጭት ነው የሚፋፉት ቢደልቡት ግጭት ባልነበረበት ጊዜ ኢትዮጵያ ውስጥ ዝር ብሎ እጃቸው በመክተት በማይችሉበት ጊዜማ ምን ይመስሉ እንደነበረ እናውቃለን ከፕሪቶሪያ በኋላ ምን መስሏል ይያየን ነው ከፕሪቶሪያ በፊትና ከኢትዮጵያ ጋር ታሪክ ያለው ባሉበት ጊዜ ደረታቸውን እየመቱ በፈገግታና በመናምን ነበር ብዙ ሰው የኢትዮጵያ ፍቅር እያሳዩ ነው ይላል ነው ኢትዮጵያን እንዴት አጥምደው ገደል እየከተቷት እንደሆነ ስለሚያውቁ ነው በዛ ደስታ ውስጥ ነው እና ባለቤቱ ማን ሆኖ ይጠብቅ እግረ መንገዱን ሳትረሳ በሱ አጠናቀቀ የፕሪቶሪያ አንድ አለ ነው እኔ የምለው ፕሪቶሪያ አለ ከገለታው ጋር መስማማው እየተጣሰ ነው yes you are right ገለታው ኢምፕሊመንት እየተደረገ አይደለም yes ጥሰቶች አሉ በነገራችን ላይ ካለ ይጣሳል ከሌለ በነገራችን ላይ አጥሰውም ተተገበራል ተተገበረም የሚባል ክርክር አይኖርም የለም በቃ ስለመጣት ምን ታወራለህ አንድ ሰው ሳይኖር ስለ እንዴት ተራመደ እንዴት ተኛ እንዴት ቆመ ምናምን አትልም የለም እኮ ያ ሰው ነው የምትለው ሰው አለ ግን እየተጣሰ ነው በሁለቱ እና ባለቤቱ ማን ነው የጠየቁት ጥያቄ ትግበራ ላይ ጉድለት አለ ለምሳሌ ከኢንተርናል ዲስፕሌስድ ፐርሰን ጋር ተያይዞ ያለው ችግር ቲፒኤልኤፎች በሚገባ ለሞቢላይዜሽን እየተጠቀሙበት ነው የፌደራል መንግስት ልብ ማለት ያለበት እዚህ ላይ የተፈናቃይ ጉዳይ የትግራይ በወረራ ስር ያለ ግዛቶች ጉዳይ በነገራችን ላይ አማራ ኃይሎች አይደሉም ያዙት ምዕራብ ትግራይ የብልጽግና ኃይል ነው ምዕራብ ትግራይን ይዞ ያለው አሸተ ደምለው as a member of የብልጽግና ምክር ቤትና የማዕከላዊ ኮሚቴ አባል ነው እና ደግሞ ከፋኖ ጋር ስምምነት የላቸውም እነዚህ ኃይሎች የተከዘ ዘብለው ኃይል አቋቁሞ ፋኖ የሚያካሂደው ነገር ትክክል አይደለም ብለው ከብልጽግና ጋር አብረው እየሰሩ ያሉ ብልጽግና እውቅና ካልሰጠና ይፍረስ ይሄ አስተዳደር የታጠቀው ኃይል ይውጣ እዛ የሰፈሩትም አዲስ ሰፋሪዎች ይውጡ ካለ አንድ ቀን ያሉ ስለማቅ ነው ወደ ባህር ዳርና ወደ አዲስ አበባ ነው የሚሄዱት አመራሮቹ ስለማቅ ነው ወደ ብልጽግና ነው የሚሄዱት በሌላ ያመራር ስልጣ ቦታና ስፍራ እንደሚመደቡ ማቃል ሶ የተፈናቃይ ጉዳይ ፕሪቶሪያ እንዳይፈጸም ባለመፈጸም ማለት ነው እንዳይፈጸም በህዋት በኩል እየተደረጉ ያሉ ነገሮች ጥሩ ኢንፑት ሆኖ ነው ያገለገለ ወጣት ሞቢላይዝ እየተደረገ ያለው ጊዜያዊ አስተዳደር ሰላም እንዲጸና በፌደራል መንግስትና በሁለት ፈራሚዎች ባጭሩ ኢንክሉሲቭ የሆነ ኢንተርም አድሚኒስትሬሽን ይመሰረታል በተባለው መሰረት በስምምነቱ ሲቋቋም ሁን በህዋት እያፈረሰው ነው ጊዜያዊ አስተዳደሮች ለምንድን ነው የሚያፈርሳቸው ይሄ ጊዜያዊ አስተዳደር ፕሪቶሪያን እየተገበረ አይደለም ተፈናቃዮች አልተመለሱ ሶ ይፍረስ ባለፈው ጠቅላይ ሚኒስትሩ ሲናገሩ ነበር ጌታቸውን አባረሩት አሁን ደግሞ ታደሰን ያባረሩታል እየተባረሩ ያሉት ለምንድን ነው
ለምንድነው ህወሓት እንትን እያገኘ ያለው በወታደራዊ የፖለቲኮ ሚሊተሪ ህወሓት አመራር እንደዛ ፕሪቶሪያን በመጣስ እና ባለመተግበር እየተንቀሳቀሰ ያለው እና ደግሞ ወደ ጦርነት ጽምዶ የሚባለው ነገር እንትን እያገኘ ያለው ሞመንተም ጌን እያደረገ ያለው ለምንድነው ካልከኝ ፕሪቶሪያ እየተተገበረ ስላልሆነ በተለይ የተፈናቃዮች ጉዳይ ባለፈው ህፃን ልጅ ጅብ በላ ከተፈናቃዮች ጋር ይሄኮ ኢትዮጵያ ሙሉ አስወጥቶ የሚያስለቅስ ጉዳይ መሆን ነበረበት እንዴት ነው አንድ የኢትዮጵያ አካባቢ ከቤት ንብረታቸው ተፈናቅለው ኢትዮጵያውያን ልጅ ከጅብ በላው ሲባል እንዴት ነው የሚሆነው ቶፒክ አናስታውስም እንደ የሆነ ምንድነው መሬት ተደርምሶ ሰዎች ሞቱ ተብሎ ኢትዮጵያ እንደ ኢትዮጵያ ስናለቅስ ምናምን አናስታውስም ሳውዲ ላይ ኢትዮጵያ እንዲተደረጉ ተብሎ ጋምቤላ ላይ ህፃናቶች ተወሰዱ ተብሎ ብዙም ተንብለናል ሶ ይሄ ሲሪየስሊ የተፈናቃዮች ጉዳይ ምን ተደረጋለ ቲፒኤልኤፍ እየፋፋ ያለው ህወሓት በተለይ የጦርነት ወደ ግጭት ተመልሶ ፕሪቶሪያ እንዳይተገበር ፕሪቶሪያ እንዲጣስ እያደረገ ያለው አንዱ የቦረራ ስር ያለው ግዛትና የተፈናቃዮች ጉዳይ ይሄ ያልኩኝ ከዛ ባለቤቱ ያልከው ህወሓት ነው ወይ ባለቤቱ ካልከኝ እኔ እውነት ለመናገር ገለታው ቀደም በዶክመንቱ ስትሪክትሊ ስለሄድ ነው የስ ይገባኛል ልክ ነው ግን ህወሓቶች ራሳቸው ከይሄ ፊርማ የኛ አይደለም ብለውታል እኛ የላክነው የትግራይ መንግስት ተወካይ ነው ከሰባቱ የተላኩት እኮ ሁለት ናቸው ህወሓቶች አምስቱ ቲፒኤልኤፍ ናቸው ሁለቱ ፍስሐ ተስፋጽዮንና ጌታቸው ረዳ ናቸው አንዱ ማዕከላዊ ኮሚቴ አንዱ ስራ አስፈጻሚ ናቸው የተቀሩት ተወልደ እንበብ ጻድቃን ገብረትንሳኤ ሙሉጌታ ገብረ ዮሐንስ አብርሃ ሰፋ እና አንዳለ መሰለኝ ማን ነው የነበረው በእናት እነዚህ አምስቱ ከሰባቱ ኦፍ ኮርስ ሁለት ተጨማሪ ነበሩ እነሱ አጃቢዎች ናቸው አምስቱ ግን ወክለው የሄዱት ከሰባቱ አምስቱ ህወሓት አይደሉም ሲልካቸውም በትግራይ መንግስት ተብሎ ነው የተላኩት ቲፒኤልኤፍ ኮምባተንት የሚለው ህወሓት ምን ብሎ ነው መግለጫ ያወጣለት እኛ ሰራዊት የለንም ነው ያለው አሁን ኦፍ ኮርስ ሰራዊት አለኝ ያለ ነው ጊዜያዊ አስተዳደሩን ጌታቸውን ማፍረስ ሰራዊቱ ከኛ ጋር ነው የኛ ነው ወደ ማለት ገብቷል ፈራሚ ነኝ ወደ ማለትም መጣ በኋላ ነው ጥሩ ራፕ አፕ አድርግልኝ በአንድ ይካለ ሌሎች ፕራይመሪሊ ትግሉ የነበረው ህዝባዊ እንትን ነው የተሳተፈው ቲፒኤልኤፍ ብቻ አይደለም በነገራችን ላይ የተቃዋሚ ፓርቲዎች አመራሮች በአመራር ደረጃ ነው ጦርነቱ ላይ የተሳተፉት ትግራይ ውስጥ የተቃዋሚ ድርጅቶች አመራሮች ነው ማለት ነን ፓርቲዛን የሆኑ የፓርቲ አፊሊዬሽን የሌላቸው እንደነ ጻድቃን ለምሳሌ ጦርነቱን የመሩ ሰዎች እነዛ ቀድም የጠቀስናቸው ኢቭን ጄኔራሎቹ ዝም ብሎ ይሄ ለህወሓት የድሮ ታጋይ ታሪክ ያነሱ ስስመውን ምናምን እንደተጠበቀው ነው ያራት ቲፒኤልኤፍ ሶ የቲፒኤልኤፍ ነው ማለት ራሱ ቲፒኤልኤፍ ራሱ ይቃወመው ነበር ለማለት ፈልጌ ነው ግን ኦኬ ዶክመንቱ ሆነ ሌትስ ቶክ ሪያሊቲ ሌትስ ቢ ሪያሊስቲክ ነው አሁን ፖይንቱ ልክ ነው የስ ፈራሚው ህወሓት ሆነ በዛ ፌደራል መንግስትም ፈለገው ቲፒኤልኤፍ ብሎ ተናገረ እዛ ላይ የፈረሙት ከሬብል ከሆነ ቲፒኤልኤፍ ጋር ነው ብሎ ነው ያስቀመጡት ከዛ በኋላ ቲፒኤልኤፍ ለፌደራል መንግስት እውቅና ሰጠ ፌደራል መንግስት ለቲፒኤልኤፍ እውቅና ሰጠ እውቅና ተሰጣጥቷል በነገራችን ላይ የፕሪቶሪያ ስምምነት አንዱ አንኳሩ እውቅና መሰጣጠት ነው ለሁለቱ ሶ ይህ ካደረጉ በኋላ ቲፒኤልኤፍ ለምን ሄዶ ልክ ቤዚክ ሰርቪስ ትግራይ ላይ ከተለቀቀ በኋላ አንድ ሰው ለብቻው ሄዶ የኔን ቤት መብራት እኮ ለብቻው አብሩልኝ ምናምን ምን ማለት ነው ይሄ ስለዚህ ልክ አገልግሎት እንደ ኤልፓ እንደ ቴሌኮም ምርጫ ቦርድ ጋር ሄዶ አንድ እንዳለው ገለታው የአንድ የፌደራል መንግስት ተቋም ስለሆነ ምርጫ ቦርድ ጋር ሄዶ ምዝገባችንን ስጡን አሏቸው እኔ ቲፒኤልኤፍ ኦሬዲ ጋት ኢትስ ሪኮግኒሽን በዛን ወቅት ብዬ ነው ማምነው እውቅና ሲሰጣጡ ሁለቱ ከዛ በኋላ ያለው ይሄ እንደ ፖለቲካ ፓርቲ ለመንቀሳቀስ ከአሸባሪነት የመሰረዝ ፎርማሊቲ ይሄ ያለ አይደል ዶክመንቶች ምናምን የሚያስፈልጉት ነገሮች ለማድረግ መሰረቱ ፕሪቶሪያ ላይ እውቅና ስለተሰጣጠን በዛ መሰረት ጨርሱልን ነው መሆን የነበረበት ግን እኔ ልንገራችሁ ቲፒኤልኤፍ ቅድምም የተዘረዘረው እየፈራረሰ ነው የተባለው በኢትዮጵያ ደረጃም የፌደራል መንግስትም እየፈራረሰ ያለበት ሁኔታ በዋናነት ተጠያቂው እነሱ ራሳቸው ናቸው በኢትዮጵያ ደረጃ ለሚሆነው እኛው ኢትዮጵያውያን አመራር ያሉ ሰዎች ማለት ነው ተጠያቂ ናቸው ከማንም የውጭ ኃይል በላይ በቲፒኤልኤፍም ማንም ላይ እጁ መቀሰር የለበትም ቲፒኤልኤፍ ኢንፋክት የራሱን አቅም አጉድሎ የትግራይን የፕሪቶሪያ የመደራደር አቅም አዳክሞ ፌደራል መንግስት የሚጠበቅበትን ግዴታ እንዳይፈጽም
ሁኔታዎችን ያመቻቸ ነው ብዬ ነው የምወስደው። ህወሓት ደመር ለምዝገባው መሰረዝ ዋናው ተጠያቂ ህወሓት ራሱ አንድ ለሁለት ተከፍተው ፌደራል መንግስቱ ሜድል እንዲያደርግ በጉዳያቸው ሁኔታዎች አመቻቹ። ሁለተኛ ጊዜ ምርጫ ቦርድ ሄደው የተሰጣቸው ወረቀት ከ50 ዓመት ሳይሆን ከሆነ ጊዜ በኋላ የሚለው ተቀብለው መጡ። ለምንድን ነው ያንን ተቀብለው የመጡት? አንድ ሌሎቹ የተከፈለው ህወሓት ሄዶ ሌላው ክፋይ እንካት ሄዶ ያንን ወረቀት ተቀብሎ ጉባኤ ያካሂዳል የሚል ስጋት ነበራቸው እነ ደብረጽዮን እነ ጌታቸው እንደዛ እንዳያደርጉ ብሎ ወረቀቱ ተቀበሉ። ለምን? ጉባኤውን ማካሄድ ስለፈለጉ። ጉባኤው ደግሞ አይደለም የፌደራል ምርጫ ቦርድ የህወሓት የራሱ ተቋማዊ አሰራሩ ህገ ደንቡ ያላሟላ ጉባኤ ነው ያካሄደው። ጎዶሎ እንደዛ ሆኖ ምርጫ ቦርድ አስቀድሞ ይሄንን ጉባኤ እውቅና አልሰጠውም አላቸው። አንዴ ሌላው ችግሩ እንግዲህ የመጨረሻ ማዕቀብ ልጥልብህ ነው። ካሁን በኋላ በሰዓት ነው መከፋፍለው። በአንድ ደቂቃ ጨርሰና ትመለሳለህ። ሌሎች ብዙ ሰዓት ስለቆየ የምርጫ ቦርድ ጉዳይ ብቻ አይደለም። በነገራችን ላይ ፕሪቶሪያ እንዳይተገበርም ከዛ በዘለለ የፕሪቶሪያ ተገባበር ላይ የሚሳተፉ ኃይሎች በሂደት ከሂደቱ እንዲወጡ የማድረግ ስራ ራሱ ነው ቲፒኤልኤፍ የሰራው። ፌደራል መንግስት ቀዳዳውን የተጠቀመው የኮመርሻል ፍላይት መጀመሪያ እንደመጣ ወደ መቀለ የፌደራል ባለስልጣናትን ጭኖ ታስታውሳላችሁ። የኤልፓ የቴሌኮም የባንክ ሊያስጀምሩ ማለት ነው ሚኒስቴሮቹ ተጭነው ሲሄዱ ደብረጽዮን በአማርኛ ሶስተኛ ወገን እንኳን ያስፈልገንም ያላችሁ ናይጄሪያ ይሄድን ምን ልክ የቀደም ያጫወታችሁት ቪዲዮ በስሜት ብሎ ሁሌም እንደዛ ነው። ለነገሩ አዲስ አይደለም እንዳልከው ያኔም እንደዛው ሲል ነበር። ከፊርማ በኋላም እንደዛው ነው የሚለውና ኢዝ ኖት ሶ ሰርፕራይዚንግ ወራታችን ጨርሰዋል። ሶስተኛ ወገን ያስፈልገንም ምናምን ያለ ህይወት ተጠያቂ ነው የሚለው ላይ ያዝልኝ። አሁንም አብይ ይሄንን ተከትሎ ገለታው የገለጸው ዋንጫና ሰርቲፊኬት ሰጥቶ ሸኛቸው። እሺ ከማንም በላይ ራሳቸውን መውቀስ ያለባቸው ራሱ ተጠያቂ ነው። አሁን ለደረስንበት ነው። አሁን እንግዲህ ካሁን ባለ ሰዓት ላስቀምጥ ነው። አሁን ሪፍሌክት ካደረጋችሁ በኋላ ኢን ዘ ኢንተረስት ኦፍ ታይም 5 ደቂቃ ነው እያረኩ የሚሄደው። አሉላ ረጅም ብዙ ነጥቦች ላይ ሐሳብ ስለሰጠ ገለታው ሪፍሌክት አድርግና አያና አንተም የቀረ ነገር ላይ ሪፍሌክት አድርገ በቀሩት ሰዓት 3 ደቂቃ እየረግን ያሉትን ኢሹዎች አድሬስ እናደርጋለን። ገለታው አሁን እስካሁን በተነሱት ጉዳዮች ላይ ባጭሩ ከዛ አያና የዚህ የፕሪቶሪያን ስምምነት በተለይ ባነሳው ላይ አንድ ስምምነት ውጤታማ ይሆን ዘንድ ብዙ ጥያቄዎችን ማስነሳት የለበትም። የኩዌስችን ቤጊንግ የሆነ አሁን ግምታችንን ነው እየሰጠን ያለ ነው። አይ ይሄኛውን ህወሓት አይደለም የሚመለከተው እንደ ፓርቲ ነው ምርጫ ቦርድ ለምርጫ የከለከለው ለዚህ ጉዳይ ነው እንጂ በዚህኛው ላይ ህይወቱ አለ ወዘተርፈ የሚለው ነገር እንደዚህ አይነት ስፔኩሌሽን እንድንሰጥ አድርጓል። አሁን ደግሞ በጣም ያሳሰበኝ ህወሓት ራሱ እኔ ስምምነት አላቀውም ካለ በክልሉ በሽግግሩ ጊዜ እኮ 50+1 ነው አይደለም ወንበር ያዘው ድምጽ ያለው። ስለዚህ ውድቅ ሆኗል ማለት እኮ ነው ፕሪቶሪያና በእንደዚህ አይነት ከባቢ ውስጥ መሆን የለበትም። ትልቅ ስምምነት እንደዚህ አይነት ስምምነት ክላሪቲ ያስፈልገዋል፣ ያጂው ያስፈልገዋል። ለዚህ ነበር እኮ ህወሓትን ጊዜው አይደለም አሁን ምርጫ ቦርድ ላይ ናና ራሱ ህወሓት መሄዱን ብቻም ሳይሆን ፌደራል መንግስቱ ራሱ እኮ ትልቅ ሸክም ነበረበት እኮ። ይሄ ጉዳይ ሴንሲቲቭ ነው ገና ከጦርነት የጦርነት ዝናብ ማባራቱ ነውና በሀገሪቱ ህግ መሰረት ተመዝግበህ ሰው ሆነ እንዲሆነ የሚለው ነገር ይዘገይ መባል ሲገባው ለማፍረስን ፍላጎት ስላለ በፍጥነት ነውና በአጠቃላይ የመዋቅር ግጭት ገጥሞታል። አሁን ያነሳ ነው ይሄ የውቅር ግጭት በትግራይ አካባቢ እኔ ቲፒኤልኤፍን የሚለውበትም በፌደራል መንግስቱ አብይ አህመድ በቀደም ፓርላማ ሲናገር እኔ ይሄ የፕሪቶሪያው ስምምነት ነገር ግራ ያጋባይ ነው ዋና ፈራሚዎቹ እዚህ ስምረት ፓርቲን ፈጥረዋል አይነት ነገር ተናገረ እና እሱን ግራ ተጋብቷል። ለማስፈጸም አይችልም ማለት ያደረገው እንጂ ስምረትላቸውማ ጥሩ ነበር። ግለሰቦች ከጻድቃንና ጌታቸውና አብርሃ ሰፋ ናቸው። እነሱ የሄዱት የፈረሙት ሰዎቹ የሉም ከህወሓት ጋር የሚል ነውና ግራ ተጋብቷል ጠቅላይ ሚኒስትሩ ማለት ነው። ይሄንን ስምምነት ያስፈጽማል። ስለዚህ ነው ኢትዮጵያውያን ይሄ ጉዳይ ሪቫይዝ መደረግ አለበት። እንዴት ነው ሪቪዥን የሚደረገው? ምክንያቱም ትስስር እኮ ነው
ትስስር ነው በትግራይና በፌደራል መንግስት መካከል የሚኖር ትስስር ነው ጊዜያዊ መውጫ መግቢያ ነው አይደለም ስለዚህ ግልጽ ሆኖ የሚያስፈጽመው አካልም ብሎ ታውቆ ክትትል እየተደረገ ኢቫሉዌት እየተደረገ ደግሞ ማለቂያውስ ምንድነው ማሰሪያም ያስፈልገዋል እስከመቼ ነው የሚለው ነገር መወሰን ነበረበት እና ትልቁ ችግር የመዋቅር ግጭት አለ ሁለተኛ ፖለቲካል ኮሚትመንት ችግር አለ ከልብ አይደለም ከሁሉ አብይ አህመድም በኩል ምናየው ህወሓት እንዲጣፋ ነው የሚፈልገው የሆነ የብልጽግና ተቀጥላ መትከል ይፈልጋል ትግራይ በሆነ ፓርቲ ስም አንድ ተደምረናል ያለ ኃይል ትግራይ ላይ መቀመጥ አለበት ያለዛ እየሰራ ነው ያለው ለተከከለ የሚመስሉትን ሰዎች እየሰበሰበናል እና ይሄ ወዴት ነው የሚወስደን ስለዚህ አጠቃላይ ቅድም ያነሳሁት ነገር ነው ሞገስ ችግሩ አሁንም ማየውን እንደ ኢትዮጵያዊ እኔም ራሴም ጋር ያለ ችግር ነው ሆሊስቲክ አይደለም እንትናችን አፕሮቻችን በየቤቱ እኮ ነው ችግር ያለው በየቤታችን እኮ ነው እየተቃጠልን ያለው ጦርነቱ በአማራ ክልል ነው ዛሬ የትግራይን የፕሪቶሪያን ብቻ ነው ያነሳነው አማራ ክልል መታወት ነው ኦሮሚያ ክልል መታወት ነው እነዛ ወጣቶች ለውጥ ይመጣ ዘንድ እጃቸውን ያጣመሩ ሲታገሉ የነበሩ ወጣቶች ነፍጥ ያነሱበት አካባቢ ነው በጣም የሚያስገርም ለውጥ እኮ ነው ያለው ምን አይነት ብሶት ምን አይነት ቁጭት ነው የመጣው ምድሪቱ ላይ ስለዚህ በየክልሉ አካባቢ ያለው ግጭት አንድ ላይ አይተን አንድ ነገር አለ ምንድነው ወደ መደምደሚያው እንኳን አልመጣሁም ግን ዩናይትድ ዊ ስታንድ ይላሉ አይደለም ዲቫይድድ ዊ ፎል ይላሉና አሁን የብዙዎች የየክልሉ ችግሮች የየአካባቢያችን ችግሮች ይቺን ዩናይትድ ዊ ስታንድ የምትለዋን ነገር ትተን በየአካባቢያችን ላይ ማተኮራችን ይመስለኛል ትልቁ ችግርና የፕሪቶሪያ ስምምነት በአጠቃላይ እንደወንድም ያሉላ ባነሳው ላይ ብዙ መዋቅራዊ ግጭት ውስጥ ነው ያለው በዚህ ሊቀጥል አይችልም ዝም ብሎ የፖለቲካ መጫወቻ ነው የሚሆነው ቅድም እንዳልነው አንዱ ዝም ብሎ ድግ አድርጎ ፌደራል መንግስቱን ለመክሰስ አብይን ለመክሰስ የፕሪቶሪያ ስምምነት ይጠቅሳል ህወሓትም በዛም በኩል ደግሞ ፕሪቶሪያ ስምምነት አልተገበራችሁም እያለ ነው ያለውና በዚህ መካከል አይ ቲንክ ጀነሬሽን ዚ ተነስቶ አጠቃላይ ሆሊስቲክ የሆነ አቀራረብ ሁለንተናዊ እይታ ያለው ትውልድ ተነስቶ በመላው ሀገራችን ውስጥ ለውጥ የሚመጣበት የከሸፈው ሽግግራችን የሚስተካከልበት ሁኔታ ውስጥ መግባት ያለብን ይመስለኛል 5 ደቂቃዬን ተጠቅመው አበንተኑንም እንመለሳለን ባይዘው ያለ ጊዜ መደምደሚያ ላይም ስለምሰጥ እሱንም ትጀምርበታለህ በነገራችን ላይ አሁን ሊሰራ አይችልም ምናልባት እንዴት አሜንድ ማድረግ ይቻላል አልከው አለ በነገራችን ላይ አንቀጽም አለው የመጨረሻው አንቀጽ አሜንድመንት ኦፍ ዘ አግሪመንት ይላል ራሱ አስታውሰኝ ነው ይቻላል ፕሮባብሊ ምንድነው ያልሰራ ነገር ካለ ሙሉ በሙሉ አትጥለውም ሪኢንቪጎሬት ታደርጋለህ perhaps is it time to reinvigorate it የሚለው ነገርም እንደ ጥያቄው ዝም ብሎ አንስቶ ማለፍ ይቻላል ሶ ራሱ ማስቀመጣል ስምምነቱ ማስተካከል ማሻሻል it's not about እንትን ማድረግ አይደለም መወርወር አይደለም ግን ሁለቱም ወይ ሌሎቹንም ጨምሮ ማስተካከል ወይም አሜንድ ማድረግ ወይም ማሻሻል ይቻላል እግረ መንገዱን እዛው አግሪመንት ውስጥም አለ ለማለት ፈልጌ ነው ይሄንን ያነሳሁት አያና በተነሱት ነገሮች ላይ ሐሳብ ስጥና ወደሚቀሩት ነጥቦች እንሻገራለን ወደ መጨረሻዎቹ ያ በነገራችን ላይ አሁን ያሳየው አሜንድመንት ክሎዝ በማንኛውም የህግ ዶክመንት ውስጥ amendment clause is common እና ይሄኛው is one of the most vague amendment በጣም general የሆነ ሰፊ የሆነ ግልጽነት የጎደለው amendment clause ነው mutually ሁለቱም በጋራ ተስማምተው ይላልና በጋራ ከተስማሙማ ለምን አያስፈጽሙ ሲጀመር እኮ ስለማይስማሙ ነው amendment የሚያስፈልገውና more in detail ተሂዶ የገሌ መሃል ገብቶ ይሄንን ያስተካክላል ወይም ደግሞ ይሄንን የሚደረግበት ሜካኒዝሙን አላሳወቀምና ቬጋ አሜንድመንት ክሎዝ ነው ግን እንዳልከው አለ ገለታው ከወንድም ገለታው ካነሳው ነገር ጋር ኮምፕሊትሊ የሚቃረን ሐሳብ ያለኝ ቦታ አለ እሱም ቅድም አሉላም ብሎታል ሌሎችም እና ቶጌታቸው ሌላም ሰው ሲናገረው እንሰማለን ማስፈጸም ላይ ሲመጣ ለአንድ አካል ብቻ ወስደንም እንደፈድፈው አይሆንም ማስፈጸም ላይ ጉድለቶች ከተለያየ አካል ሊኖር ይችላል አንዳንዱ ጥርት ባለ መንገድ ወደ አንድ አካል የሚወሰድ ኢንቴንትም ያለው አላማ ምክንያትም ያለው ለፖለቲካ መጠቀሚያነት ሲባል ነገሮችን የማጓተት እነኚህ ነገሮች ይታያሉ እንዲፈርስ ፈልጓል የሚል ኢንቴንት ግን ክሌም ስናደርግ
የፌደራል መንግስት የፕሪቶሪያ አግሪመንት እንዲፈርስ ቢፈልግ ከበቂ በላይ ግብዣዎች አሉት ትግራይ ላይ የነበረውን ከሻቢያ ጋር ተቀናጅተ የሚሰራውን ኢንተርናሽናል ባውንደሪ ከፍተህ የመረብ ድልድይ ላይ የሚደረገውን ጫወታዎችና ይሄንን ወደፊት ወደ ኋላ ማለት ጋዜጠኛ መቀያየሩ ምኑ ግብዣ ነው ናግባ በሞቴል ይሄን ግብዣ ተከትሎ ለመሄድ ከበቂ በላይ ግራውንድ ሴት ተደርጎለታል ከዛ በዘለለ አልፎ ተርፎ አሁን የጽምዶ ኤክስቴንሽን አድርጎ ከሌሎች አማራ ክልል ላይ ካሉ ኃይሎች ጋር 10ም 20ም ድሽቃ በማቀያየር ዘመቻ አንድነት የሚባለው ራሳችሁ ውስጣችሁን አዝለታችሁ አንዱ ነው በሚል ሰበብ እዛው ፋኖ ውስጥ ያሉ ሰዎችን እሱን የማስተካከልና የመከርከም ስራ ከማሰራት አልፎ ጋሸናና ወልዲያ ላይ ሰሞኑን ያየነው ስትራቴጂክ ፖዚሽኖችን ያዙ የሚል ቀጥታ ከህግደፍ ጀምሮ በጀነራል ምግቤ በኩል የፋኖ መዋቅር ውስጥ ያሉ አንዳንዶቹ ጋር አብሮ የሚሰራው ስራ ሲሰራ መንግስት ይሄ ነገር እየሰፋ እንደዚህ ወደ ፉከራ ሲኬድ ሰው ማሰልጠን ሲጀመር የመሳሪያ ዝውውር ሌሎች ትስስሮች ሲጀምሩ ናሽናል ባውንደሪ ሲጣስ ከበቂ በላይ አመክኖ ከበቂ በላይ ኮዝ እያለ ፕሪቶሪያን ሊያፈርስ የሚችለውን ብቸኛው መድኃኒት ወይ መርዝ መታኮስ ነው ለመታኮስ የሚያንሰው ነገር በሌለበት ሁኔታ ገብቶ አይ አስፈጽማለሁ በተሰጠኝ መብት መሰረት ግማሽ ስልጣንን መካፈል ይችላል ብሎ እና አቶ ጌታቸው በተገፉበት ሰዓት እኮ ብዙ እኔ የተጋሩ ጓደኞቼ ምናወራቸው በሚዲያ ምን እንነጋገራለን ከነሱ ጋር ስናወራ ምንድነው ይሄ ዳተኝነት በመንግስት በኩል ቢታይ ለምንድነው የለቀቃቸው እነኚህ ሰዎች ምን እስኪያደርጉ ነው የሚጠብቀው ያስፈጽማል ተብሎ የተቀመጠው ሰውዬ መስራት አቅቶት ማህተም ተቀምጦ ለነብሱ ሮጦ እስከሚወጣ ድረስ የፌደራል መንግስት ፕሪቶሪያ ፕሪስክራይብ የሚያደርግለትን ኃላፊነት ለምንድነው የማይወጣው ለምንድነው ፓርቲሲፔት የማያደርገው የሚለው ዲስፓይት አሁን ገለታ ከሚለው ኮንትራሪ ነው በየማስበው መንግስት ተሳትፎ የፕሪቶሪያን አግሪመንት ለማፍረስ ፍላጎቱ ቢኖረው ከበቂ በላይ እጁ ላይ ያለ ገብቶ አልፎኮ ቀደም አልኩ መጥቶ ጋሸና ላይ እስከ ማዋጋት ድሽቃ እስከ ማመላለስ ከሻቢያ ድሽቃ ወስዶ ወደ ፋኖ እስከ መስጠትና ይሄንን ትስስር የመፍጠር ዘመቻ አንድነት ቀጥታ ተዛዙ ከህግደፍ የመጣ በምግቤ በኩል የተፈጸመ ነበር እዛው ፋኖ ውስጥ ያሉ ስትራክቸሮችን እንድታስተካክሉ ተብሎ አንዳንድ ውስጥ ያሉ ሰዎች እስከ መመታት የደረሱበት ነው ይሄ ሁሉ ሲሰራ ድንበር ሲከፈት ዝም ብሎ ያያለበት እየታገሰ ያለበት ምክንያት እንዲፈርስ ቢፈልግ ኖሮ ከበቂ በላይ ምክንያት ኢንተርናሽናል ኮሚኒቲው ሊወቅሰው ማይችል ከበቂ በላይ ምክንያት አለና ኢንተንቱ አለው የሚለውን ፕሩቭ የሚያደርግ ነገር የለም ጉድለቶች አሉ ብንል አሁን በዲዲአር በኩል ፋይናንስ ላይ ያሉ ችግሮች የተፈናቀሉ ሰዎች ጋር ተያይዞ ያሉ ክፍተቶች የተለያዩ ነገሮች ነው እነኚህን ጉድለቶች የሚጋራበት ቦታ አለ ብንል አንድ ነገር እንዲፈርስ ይፈልጋል ካልን ግን ህግደፍ ነው እንዲፈርስ የሚፈልገው በጽምዶ በኩል የቲፒኤልኤፍን ከጽምዶ ጋር ከህግደፍ ጋር ወይም ከሻቢያ ጋር የሚሰራው አካል የዚህ ሙሉ ኢንቴንቱን ያሳየበት አክሽኖቹ እንዳለ የሚናገሩ ናቸውና I think that's quite to the contrary ነው በሚለው ቦታ ላይ ነው ቆም ያለሁት አሉ ላይ ያነሳቸው በጣም ኪ ፖይንቶች አሉ አንዳንዴ ተመልሰን ካላየን እንድረሳለን as we go አሁን ላይ ያለንበትን ብቻ ምናይ ከሆነ ይሄ ቢልድ ያደረገ ነገር ነው ሻቢያ በኢትዮጵያ ፖለቲካ ውስጥ ያለው ተሳትፎ ግልጽ ነው ዛሬ ፋኖ ይመራሉ የሚባሉ ሰዎች ግንቦት ሰባት ሆነው ከሻቢያ ጋር ሲሰለጥኑ ሻቢያ ሃርበር ሲያደርጋቸው የነበሩ ሰዎች ናቸው ዛሬ ኦሮሚያ ውስጥ አለ የሚባለውን ግጭት ጦርነት የሚለውን ስም ለመስጠት ትንሽ ያው I think ትግራይ ላይ የነበረው ጦርነት ነበርና እነኚህን ግጭቶች እነኚህን ሪቤሊያን እና ወይም አርምድ ጎሪላ ፋይትስ የሚያካሂዱ ሰዎች ቤታቸው የነበረው መሰልተኛቸው የነበረው እዛው ህግደፍ ጓዳ ሻቢያ ጋር ነበር ሶ እነኚህን ነገሮች የሚቀመም የሚሰራ አካል እጁን እንዲያስገባ በር የተከፈተበት ትግስት የፕሪቶሪያው አግሪመንት ሬሜዲ ሊያደርግ የሚችላቸው ነገሮች አሉ ትግስት ይጠይቃል ስራ ይጠይቃል ከሚል አንፃር ነው አሜንድመንት ላይ እንዳልከው ምን አሜንድ ይደረግ የሚል ነገር ካለ ወይም ግልጽነት የጎደለው ነገር አሁን የተፈናቀሉ ሰዎች መመለስና የሂደት ተፋሰስ አሁን ሳይመልቴኒየስሊ ሚል ኬንያ ላይ ተነሳው በተጓዳኝ ይካሄዳል የሚለው ተጓዳኝ ማለት ምን ማለት ነው አንዱ የትኛው ግርግ የትኛውን ይቀድማል የሚለው ነገር ሞር ዲቴይልድ የሆነ ማውጣት ካስፈለገ እሱን ማድረግ ይችላል እኔ አሁን ያያየው ያለውት ግን ሞር የጸና አቋም ላይ ናቸው ያሉት ረፍት ወስደናል አሁን ሻቢያ አለን
አማራ ክልልም ላይ ኦሮሚያም ላይ ሰሞኑን ሱዳን ላይ የሆነ ኢንተለጀንስ ደርሶኝ ነበር ሱዳን ላይ ሚቲንግ እንደነበራቸው ከወር በፊት እኔ ኢትዮጵያ ያለውኝ እዛ ኤርትራ ላይ ሚት እንዳደረጉ ኢትዮጵያ ውስጥ ያሉ ሬበል ግሩፕስ እና የግደፍ ሰዎችና የቲፒኤልኤፍ ሰዎች እንደተገናኙ ሚቲንጎቻቸውን እንሰማለን ይሄ የሚያሳየው እኛ ኮላቦሬት አድርገን አብረን ከቆምን የሆነ አይነት በጉልበት የሚመጣ ውጤት አለ የሚል ኮንቪክሽን ውስጥ ገብተዋል ከዛም እንዲወጡ ህዝብ ጫና የሚያደርግ ከሆነ ቅድም ገለታው እንዳለው ኮሌክቲቭሊ የምንሰራ ከሆነ ኢዘር አሜንድመንት ተደርጎ ኦር ኦንስ አሁን ባለበት ፎርሙ የፕሪቶሪያ አግሪመንት መፈጸም ኢትዮጵያ ውስጥ ላሉት ሌሎች እዚህም እዛም ለተፈነቀሉ ድንጋዮችና ላሉት ግጭቶች ፈብራኪውና አዛማቹ የሻቢያ መንግስት እንደሆነ ከማወቅም ጥያቄዎቹንም ለመፍቻ ተብሎ ቅድም በኢሬቻ ምክንያት ወደ ከተማ መግባት የሆነ ቦታ ሄደን አደርን ይላል ጥሩ ነው እንደዛን ነገሮችን ማንሳትና ይሄ ችግር ነው በሰዎች የመንቀሳቀስ መብት ጋር ህገመንግስታዊ መብትን የሚጫን ነገር ነው እንዴት ይሄ መስተካከል አለበት ይላል ግን ለዚህ ሬሜዲ የሚሆነው ለ50 ሳንቲም ዶሮ የ500 ብር በግ መግዛት እንዳይሆን ዶሮ አሁን ትንሽ ተወዳለች ስለዚህ ለ2000 ብር ዶሮ 200,000 ብር የ200,000 ብር በሬ አድርገው ኢንፍሌሽኑን ታሳቢ አድርገ ማለት ነው እኛ የድሮ ሰዎች ስለሆነን ያው በጉን ከገዛህበት ቆዳውን የምትሸጥበት በሚወደድ ዘመን ነው የበላ ነውና ሶ ይሄኛው አይነት ሬሜዲ እንዳይሆን አንዳንዶቹ ነገሮች ማኑፋክቸርድ ሆኑ የተጋነኑ ትርክቶች ለህዝብ እንዴት አዛምተን የመንግስት ከጦርነት ወጥቶ ሳይጠናከር በፊት ደሳክ እናደርጋለን እዛው አማራ ክልል ላይ ያለው መዋቅር ውስጥ ፌደራል መዋቅር ውስጥ ሰዎች አሉ ከሻቢያ ጋር ኦሬዲ ተሰስራችን በኩርፊያው ላይ ፕሪቶሪያ ላይ ባለመሳተፍ ኩርፊያ ዙሪያ አጠናክረናል ይሄ መንግስትም ደግሞ እኛ እንደምናስበው መጀመሪያ ላይ ያነሳውት እንወስደዋለን ብለን ባሰብንበት መንገድ እየሄደ አይደለም የራሱ ኢንቴንት ያለው ይመስላል ስለዚህ ይሄንን ስልጣን የመረከብና ይሄንን ነገር የመቀየር ካርዶች እጃችን ገብተዋል ብሎ የተንቀሳቀሰ አካል ለነዚህ ችግሮች ለነዚህ 500 ብር ነው ያልከው የ2000 ብር ዶሮዎች የ500,000 ብር ወይም የ200,000 ብር በሬ ያረደበት ሁኔታ አማራ ክልል ላይ ዛሬ የምናየው አይነት ቀውስ የፈጠረበትና ዞሮም ደግሞ ገጥሞ አሁን በጽምዶ በኩል አንዳንድ ነገሮች የተደረጉበት ይሄንን ሬሜዲ ለማድረግ ወደ ንግግር ወደ ኔጎሺዬሽን ፖለቲካል ሴትልመንት ፕሪቶሪያ የሚለው እሱ ነውና ወደዛ መመለስ አለበት የሚለውን ስትሬስ ለማድረግ ፈልጋለሁ ቴንክ ዩ እሺ በጣም አመሰግናለሁ ገለታው የምትጨምረው ነገር ካለ ያየው ስለሆነ በደንብ ሪፍሌክት አድርግና ወደ መጨረሻው ጥያቄ እንሻገራለን አንድ ይሻል እሺ አመሰግናለሁ ወንድሜ አያና እኔ ካልኩት ሐሳብ ተቃራኒ ቢሆን ምንም ችግር የለውም ነገር ግን እኔ የምማረው እኔ የምረዳው ነገር አሁን የኢትዮጵያ መንግስት አንድ ችግር ውስጥ ገብቷል ትራንስፓረንሲ የሚባለው ዴሞክራሲ የሚባለው አካውንታቢሊቲ የሚባለው ነገር እንዲሸሽ የሚያደርገው ችግር ውስጥ ገብቷል እንዲፈራቸው እነዚህን ጉዳዮች እንዲፈራቸው ይሄ ችግር የሽግግር ፍትህ ጥያቄ ነው ይሄ በኢትዮጵያ ውስጥ ብቻ ያለ ችግር አይደለም ለነገሩ የተለዩ ሰዎች ስለሆኑ አይደለም የብልጽግና ሰዎች በብዙ ዓለም ውስጥ ፖስት ዋር የሚባለው ድህረ ጦርነት ጊዜ የሚፈጠር ነገር አብይ አህመድ ጀነራል ሆኖ ገብቶ ሲያዋጋ የነበረ ሰው እኮ ነው በጦርነቱ ጊዜኛ ተቃውመን ነበር ያኔ ባልደራስ ውስጥ ነበርኩና ቄስ ራሱ ጠቅላይ ሚኒስትሩ የሚገባበት ለምንድን ነው እንደዚህ የሚሆነው አካባና አካባን ዶማን እንዴት ይባላል በሲቪል ጦርነት ውስጥ ወታደር አለ የተመዘገበ ወታደር ያ ወታደር ጸጥታ ማስከበር ኃላፊነት አለበት ታዞ እሱ ነው ይሄዳል ከዛ ውጪ እንዴት የሃይማኖት ሰዎች ሁሉ ተጋብዛላችሁ እንዴት ይሄ ሁሉ እንቅስቃሴ ታደርጋላችሁ የሚል ድምጽና ሰማ ነበርና አነሰ ድምጻችን በጣም እንደውም ፎቶ የለጠፈው አየው አንድ ጊዜ ምንድነው የኢትዮጵያን እንትን የሚቃወም ሰው ነውና የሰሜን ጦርነት ላይ ተቃወመ ነው ተፈልጎም እያሰለፈ ምናምን የሚል ተለጥፎ አየውኝ አንድ ቦታ ላይ እና ስጋታችን ይሄ ነበር ፖስት ዋር ወይም ድህረ ጦርነት እንደዚህ አይነት ስጋት ያመጣልና ይሄ መንግስት ለዚህ ነው ስለሚሰጋ ነው ስምምነቶች እንዳይሰምሩ የሚያደርገው ወንድም ያያይ ነው አይደለም ይሄ የተለዩ ሰዎች ስለሆኑ አይደል ወንድሞቻችን ናቸው እነሱ ኢትዮጵያውያን ሁላችን ኢትዮጵያውያን ግን ከባድ ስጋት ውስጥ ገብተዋል እጃቸው በደም ተጨማልቋል ማዝናል ይሄን ቃል በመዘጋጀት እንትን በማለት ትግራይ ውስጥ ያለቀ ህዝብ እስካሁን እጅና እግሩ የተቆረጠ ሰው ፍትህ ይፈልጋል
እነዚህ ሰዎች የተጋጩት አማራ ውስጥ ያሉ አፋር ውስጥ ያሉ ሰዎች ፍትህ ይፈልጋሉ እነዚህ ሰዎች ፍትህ ምንም ሳያገኙ አዝማቾቹ ናቸው የተሸላለሙት ዋንጫ እንኪያስ ጥፋተኛው ህዝቡ ነው ማለት ነው እነሱ የትግራይ ህዝብና ሌላው ህዝብ ነው ማለት ነው ጥፋተኛው ስለዚህ የሐቀኛ የሽግግር መንግስት እንገንባ ልጓሙን እንተው እና በራሳችን ላይ እንፍረድ ቢሉ ምናልባት የሽግግር ፍትህ ደብዳቤ የሚጽፈው መጀመሪያ ለጠቅላይ ሚኒስትሩ ሊሆን ይችላል ለፊልድ ማርሻሉ ሊሆን ይችላል ለዚህ ከትግራይ በኩል ላሉት አዋጊ ጀነራሎች ሊሆን ይችላል ስለዚህ በዚህ መካከል ያሉ ሰዎች እነዚህ ሰዎች እንደዚህ አይነት ስምምነቶችን ያደናቅፋሉ ለማለት ነው ዝም ብዬ እንደው እንድፈርድባቸው ሳይሆን ይሄ የተለመደ አሰራር ነው ብዙ ሀገር የሽግግር ፍትህ እንዳይሰምር የሚያደርጉት የተጠያቂነት ስሜት የተጠያቂነት ጥላ የሚያባረራቸው ሰዎች ናቸውና ኢትዮጵያ ያላቸው እዛ ጉዳይ ላይ ስለሆነ ከዛ ጋር ነው እንደው አላስረዝም እቺን ብቻ ሪፍሌክሽን እሺ የመጨረሻውን እንመለሳለን አሁን ካሉላ ጀምራለሁ ዛዘር ወይ ራውንድ ስለዚህ አሁን ሁለት ነገሮች ይታያሉ አሁን ፕሪቶሪያ ስምምነት ከተፈረመ 3 አመት አለፈው ብዙ ገመገምን ሙሉ ባይሆንም የተወሰነ ነገር ነካካን ያስገኘልንም በዚህ ምክንያት ደግሞ የጎደሉትንም ነገር በመጠኑ ለማሳየት ሞክራችኋል ወደ ጦርነቱ መሄድንበትም አንዳንድ ነገሮች አንስታችኋል ይሄን ሁሉ የምናወራው ለመማር ነው ለሌላ አይደለም በዚህ መሃል ግን ሁለት ነገር አለ አሁንም አፍጦ ያለው በአንድ በኩል የቀውስ አዙሪቱ ቀጥሏል ኦሮሚያ ክልል ላይ አሁንም ጦርነት አለ 6 አመት አልፎታል ከፕሪቶሪያ በኋላ ደግሞ የተፈጠረ ጦርነት አለ ወይ አያና ግጭት በየጠራዋለው ያልከው አማራ ክልል ላይ ያለ ግጭትም ባልነው ጦርነት ቀውስ አለ የትግራይም ቢሆን ሙሉ በሙሉ ሪኢንቲግሬት አልተደረገም እንኳን ሪኢንቲግሬሽን አይደለም መስራት ያለባቸው ነገሮች ራሱ በሚገባ ልክ እንዳልተሰራ ስትናገሩ ነበር ፋስት ፎርዋርድ እንደገና ደግሞ እንዳውም ከዛም ያ ሳያንሰን ወድመን ያ ሁሉ ህይወት ወድሞ አገር ወድሞ በህዝብ መካከል ያለው ግንኙነት ሻክሮ የነጋያችን ግንኙነት ሁሉ እንዳይሆን ሆኖ ሳለ ዛሬም የጦርነት አራራ ላይ ነው ያለነው በጣም ያሟሟቁ ነው ያሉት የጦርነት ድቤው ነጋሪቱ እየተጎሰመ ነው ያለው በጽምዶ ስምም ጥራው ከኤርትራና ኢትዮጵያ መካከል ያለው ግንኙነት በሉት ዞሮ የጦርነት ድምጽ የጦርነት ሽታ ወይም ዋዜማ ላይ ነው ያለነውና እነኚህ ሁለት ነገሮች አሉ ተጠያቂነት አልመጣም የሰብአዊ መብት አያያዝም ያን ያህል የተሻሻለ ነገር የለም እየባሰበት ነው ፖለቲካችንም ምንም የተሻሻለ ነገር የለም ከፕሪቶሪያ በድህረ ፕሪቶሪያ ጊዜ ጥያቄው የሚሆነው ከፕሪቶሪያ ምን እንማራለን ምንስ እናርግ የሚል ነው ስለዚህ የመጨረሻው ጥያቄ የሚሆነው እሱ ነው አሉላ ምን እንማራለን ሲጀመር እየተማርን ነው ወይ እኛ ምን እንማር ሰዎች ነን ወይ እኔ በግል የምጠይቀው ግን ምንድነው የምንማረው I think አንዱ ትልቁ ችግር ኢትዮጵያ ውስጥ አሁን የተከሰተውና ለውጭ ኃይሎችም በቀላሉ ለወደፊት የሚመጣ ያሰጋኛል ምለው ለዛ ነው በከፍተኛ ደረጃ የውጭ ኃይሎች እየተሳተፉ እንዲሄዱ ልክ ሱዳን ላይ ያለው አይነት ነገር የመሆን ሁኔታ እንዳይፈጠር በመስጋት ነው ሚሊታራይዜሽን በጣም ጦረኝነት አለ ሶ አይ ቲንክ ኢትዮጵያውያን ወደ ሐሳብ ፖለቲካ መምጣት አለባቸው የፈለገ የፖለቲካ ልዩነት ቢኖር በሐሳብ በብዕር በወረቀት መሆን አለበት በነገራችን ላይ በሐሳብና በብዕርና በወረቀት ከሆነ በፈለገ ልንባባል እንችላለን ግን የሚጠፋ ህይወት የለም የሚወድም ንብረት የለም የሚወድም ኢኮኖሚ የለም ሚሊታራይዜሽኑ በተቀጠለ ጦርነቱ በተፋፋመ ቁጥር ጦረኝነት በተስፋፋ ቁጥር ግን እኛ መጥፋታችን ብቻ አይደለም ወደማችን ኢኮኖሚው አገሪቱ ማለቱ አይደለም ያ ሚሊታራይዜሽን እንዲኖር በከፍተኛ ይሰሩና እንዲቀጥል የሚፈልጉ ያ እንዳይቀጥል የምናደርገው ጥረት ደግሞ በጣም እንትን የሚላቸው ተስፋ የሚያስቆርጣቸውና ቢቀጥሉ ምን አለ ብለው እንትን የሚሉ ኃይሎች አይ ቲንክ ይፈልጉታል ጦረኝነቱ ሶ የተቻላቸውን ሁሉ ያደርጋሉ ከዚህ አንፃር ፕሪቶሪያ አሁን እኔ ፕሪቶሪያ ጠበቅ አድርጎ መያዝ ያስፈልጋል ባይ መተግበር አለበት እሳቶች መቆም አለባቸው እሳቶች እየበዙና ተግባራው እየቀረ ከሄደ ኦፍ ኮርስ ወደ አለመኖር ይሸጋገርና ፕሪቶሪያ ዞር ሲል አሰብስቦ የሚጠብቅ ኃይል አለ በዛ ዙሪያ እየሰራ ያለ ለምሳሌ የፕሪቶሪያ መፍረስ አንዱ የሚያረጋግጠው ቲፒኤልኤፍ የትግራይ የፖለቲካው ሚሊተሪ መሪዎች ወደ ጦርነት እንዲገቡ ማድረግ ነው ሻዕቢያ በጣም እዚህ ላይ እየሰራ ነው አንድም ትግራይ ውስጥ
መጀመሪያ የዛ ያለ አጽዷቸው አውጧቸው የጌታቸውን አስተዳደር አፍርሱ የተወሰኑ ዞኖች በእናንተ ቁጥጥር ውስጥ ሌሉ እዛ ያሉት አስተዳዳሪዎች አባሯቸው ይሄ አሁን በኢትዮጵያ ደረጃ የሚያደርገው እርስ በራሳችን የማበጣበጥ በክልል ደረጃ አደረገው ማለት ነው ከዛ እንደገና ወደ ምንድነው ያዘጋጀ ያለው ይሄ በተን ቲፒኤልኤፍ እየተጫነ ፌደራል መንግስትን ወደ ጦርነት ለመጋበዝ ነው ፌደራል መንግስት ጊዜያዊ አስተዳደሩ ከፈረሰማ በቃ ፕሪቶሪያ ፍርሳቷል ብሎ እንዲመጣ ኦኬ በዛ አልመጣም ግን ትግራይ ውስጥ መበጣበጥ ተፈጥሯል አነስ ያለ ማለት ነው ትግራይ ላይ ያለው መበጣበጥ የኢትዮጵያ መበጣበጥ ነው እዛም ተጋሮች እርስ በራሳቸውን ከተጣሉ ኢትዮጵያ ነው ይጣሉ ያለው ኢትዮጵያ ነው እየጎደለባት ያለው የትግራይ ህዝብ ነው እነዛ ደግሞ የሚያዩት የኢትዮጵያ አቅም መዳከሙን ነው የሚያዩት በትግራይ ደረጃ ይሁን በኢትዮጵያ ደረጃ ምንም ልዩነት የለውም ለነሱ ከዛ በኋላ ግን ፌደራል መንግስት ልኩ አልፏል ወደኔ እየተደረደሩ ነው አሁን የትግራይን ጨርሰው ባለበት አሁን ደቡብና ጊዜያዊ አስተዳደሩ ማፍረስ ደቡብ ትግራይን መቆጣጠር ትግራይ ውስጥ ላይ ኢትዮጵያን የማበጣበጥ ስራ ተደረገ ከዛ ግን በቂ ስላልሆነ ወደ አፋር ሄዳችሁ ደግሞ አሳዷቸው ይባልና ፌደራል መንግስቱ ከዛ በኋላ የሆነ የራሱ ያስቀመጠው መስመር ሊኖር ይችላል ኦኬ አሁን መስመሩ ተላልፏል ሰሞኑን ፊልድ ማርሻል ሲሉ ነበር ልክ የሰሜን እዝ የሚመስል ነገር ካደረጉ ምናምን የሚል እዛ ላይ ነው ልዩነት አለኝ ያያና ገልጿል ወደዛ አልሄድም የሰሜን እዝ ምናምን የሚለው ከሰሜን እዝ በፊት ነው ጉዳዩ የተጀመረው ደገራ ደግሞ ሰሜን እዝ በእውነቱ ለትግራይ ላይ ለደረሰው ውድመት ምንድነው ማካካሻ ነው ምንድነው ትግራይ በዛ ደረጃ ማውደም ሰሜን እዝን ይመልስላል ከሆነም ማለት ነው እና አይ ቲንክ እየወደምን እንድንቀጥል የሚያደርግ አዙሪት መቆም አለበት በቃ አሁን እኮ ጦረኝነት በቃ ዝም ብሎ የቀን ተቀን እንትናችን ይሆነ ያ መቅረት አለ ወደ ሐሳብ ወደ ጠረጴዛ ማምጣት በሐሳብ እንትን ማለት አለ ጠመንጃን በብዕርና ወረቀት መተካት አለ ይሄ ፕሪቶሪያ መተግበር አለበት አጥብቀን መያዝ አለብን ምልበት እንደ አንድ ቤንችማርክ ሆኖ ስለሚያገለግል ፕሪቶሪያ ያልተገበረ አንድም ትግራይን ሊያሳምን አይችልም ሁለተኛ በተቀሩት የሀገሪቱ አካባቢ ያለ ግጭቶችም ምን ፕሪቶሪያ ፈርሞ ምን የት ተደረሰ ስምምነት የሚያከብር እኮ የለም የሚል የዛ አይነት እንትን መንፈስ ነው የሚመጣው በዚች ሀገር ውሎችና ስምምነቶች አይከበሩም ተፈርማለት ወያያለ ግን ተመለሰ በጠመንጃ ነው የሚያልቀው ነው ይሄ ፕሪቶሪያን የመተግበር ጉዳይ ከዚህ መታየት አለበት ተወያይተን ከሰው ልቂት አይደል ያስቀረው ፕሪቶሪያን ስንተገብር በሌሎች አካባቢዎች ያሉ ግጭቶችም የምንፈታበት አቅጣጫ እንይዛለን የሚል እምነት ያለ መተማመንም ይኖራል በነገራችን ላይ የፈረመ ውሉን የሚያከብር መሆኑ ካሳየ መተማመን ይኖራል የኦላ ላይ ያለውም ግፊት ማሳደር ይቻላል ፋኖ ላይ ያለውም ግፊት ላይ ማሳደር ይቻላል ከዛ በተጨማሪ ደግሞ መንግስት ለፖለቲካዊ መፍትሄዎች ራሱን ዝግጁ ማድረግ አለበት በመሳሪያ እስከመቼ ድረስ እንቀጥላለን የጦርነት አዙሪት መቆም አለበት መንግስት ለዚህ ራሱ ማዘጋጀት አለበት የኦሮሚያና የአማራ ክልል ግጭቶች በውይይት መፈታት አለባቸው ተኩስ መቆም አለበት ውይይቱ የሐሳብ የሽግግር ያለው ገለታው እንዲቀርቡም እንኳን ራሱ እንደ ሐሳብ ተቀባይነት ይኑር አይኑር ሌላ ነገር ሆኖ እንደ ሐሳብ እንኳን እንዴ አሁን እኮ ስደት ላይ ሆኖ ነው ገለታው ይሄንን ይያለ ያለው አገር ቤት ሆኖ ይሄንን ሐሳብ እንዲያቀርብ የመሳሪያ እንትን በሐሳብ መተካት አለበት ካልሆነ አሁን ትግራይ ውስጥ የገጠመን ችግር ታውቃላችሁ ቲፒኤልኤፍ ሰራዊቱ የኔ ነው አለና ታጣቂ ሆነ አውቶማቲካሊ ሌሎቹ ድርጅቶች የስክሪፕቶና የወረቀት ናቸው ሲቪልና የታጠቀ ነው ፖለቲካውን የሚያካሂደው ማለት ይሄ ወደ ፌደራል ነው ሰደው በኢትዮጵያ ደረጃ ነው ሰደው ፌደራል መንግስቱም እኔ ታጠቄ ኦፍ ኮርስ ሞኖፖሊ ቫዮለንስ ሀገር ለመጠበቅ የህዝብ መብት ለማስከበር ተገቢ ነው ህዝብን ለመጨቆንና ዜጋን ለመጨፍጨፍ ግን እንኳን የለበት ተጠያቂነት አለው እሱ ደግሞ ስለዚህ የፌደራል መንግስት ያለውን ኃላፊነት አገራዊ ህዝባዊ የሆነ ኃላፊነቱን ለመወጣት ህግ የማስከበር ሞኖፖሊ ቫዮለንስ ሊኖረው ይገባል ስልጣኑን ለማስጠበቅና ከሱ በሐሳብ የተለዩ አካላት ለመምታት የሚያውለው ከሆነ ግን ጦርነት አዙሪት ውስጥ ለምንገባ ወደ ጦር የወጡትም ሰዎች ይኸውና እኛስ ምን አለ ነው የሚሉት እኛም እኮ ሐሳብ አቀርበን በዱላ ስለበና መሳሪያ ስለመጣብን ወደ በረሃ ያወጣ ነው
ስለዚህ ሌላው ስትመታው ማን ምንድነው ያደረክ ያለው በሰላም በሐሳብ እየታገለ ያለው ሰው ስተት እንደሆነ ጫካ የወጡት ሰዎች ልክ እንደሆኑ ነው ያሳያል ሶ የመቀየር አለበት ከዛ ሻቢያም ሆነ ሌሎች ኃይሎች በጦርነት የማስቀጠል ሀገሪቷ አንዱ ስትራቴጂያቸው ነው በብሔራዊ ጥቅም ዙሪያ ኢትዮጵያን ተሰባስበው ሀገራቸውን እንዳያስከብሩ ሰላም ማለት ልማት እንዳያረጋግጡ በቀጣይ ግጭት ውስጥ ሆና ሀገሪቷ ወደ መበታተን በነገራችን ላይ እንደተሄደ የማድረግ ስራ እየሰሩ ያሉት ከዚህ አንፃር ነው ኢትዮጵያን ችግራችን ራሳችን መፍታት እንችላለን ብለን በሩን ቀዳዳውን ከዘጋነው ግን በየት በኩል ነው የሚገቡት እነሱ ስለዚህ አይ ቲንክ በፍጥነት የፖለቲካው ውይይቶች የምክክር ኮሚሽን የሚደረገው ነገር እሱ ጉድለት አለ እውነት ነው ነገር የሽግግር ፍትህ የተባለው ዓለም አቀፍ ወንጀሎች ተፈጽመው ኤርትራ የተሳተፈበት እንዴት ነው በሽግግር ፍትህ ልታይ የምችለው ኤርትራን የፌደራል መንግስት በምንድን ነው ተጠያቂ እኔ አንዴ በጣም ገርሞኛል የኤርትራን ሰራዊት ተጠያቂ እናደርጋለን ሲሉ እነዚህ ሰዎች እንዴት ነው የሚያስቡት ነው ያልኩት እንዴት አርገው ነው የሌላ ሀገር ሰራዊት ተጠያቂ የሚያደርጉት በየትኛው ማዕቀፍ ነው በዛ ላይ ፕሪቶሪያ በህገ መንግስቱና በራሳችን ህግ መፍታት ስላልቻልን እኮ ነው ዓለም አቀፍ መድረክ ላይ ሄደን የተፈራረመው አይደለም እንዴ ወንድሞቼ እንደዛ ቢሆን ኖሮማ ፕሪቶሪያ መሄድ አያስፈልግም ነበር እኮ አዲስ አበባ ላይ በዓለም አቀፍ የፕሪቶሪያ አፈራራሚዎችና ታዛቢዎች ባሉበት እኮ ነው የአፍሪካ ህብረት ዋና አፈራራሚ ሆኖ ሌሎች ታዛቢዎች ሆኖ የተካሄደ ነው ለምንድን ነው ያ ማድረግ ስላልቻልን ነው በራሳችን ሶ ይሄ አንዳንድ ጊዜ ሽግግር ፍትህ ተብሎ በዓለም አቀፍ ደረጃ ተጠያቂነትን የሚያመጡና ምርመራ የሚያስፈልጋቸው ወንጀሎች አለባብሶ ለመተው የሚደረግ ነገር ነው አይደለም አንዳንድ ጊዜም ከስልጣን በላይ ማሰባለን ስልጣንም ጥቅምም ምንም አገር ሲኖር ነው ህዝብ ሲኖር ነው አገር ሳይኖር ምንድነው የሀብትና የስልጣን እንትን ብትከምር ነገ ጧት በአንድ ሌሊት እኮ ያየን ነው መሪዎች ሁሉን ነገር ያጡት ነው ስለዚህ መታሰብ ያለበት ከስልጣንም በዘለለ ከግዚያዊ ጥቅምም በዘለለ ጠላቶች የኢትዮጵያ ህዝብ ጠላት ስለኔ በሌላ አይደለም ህዝብን አገርን የሚጠሉ ማለት ነው እያጠመዱብን ያለው ወጥመድ እንዴት መውጣት እንችላለን ከሚል አርቆ በአሳቢነት መሆን መቻል አለበት ከሁሉም ይሄ ተራርቆ መታኮሱ በቃላትም በለው በመሳሪያ መቅረት አለ ተቃርቦ መወያየት ያስፈልጋል ይህ የምናደርገው ለማን ሲባል ነው ከተባለ I think እንደ ህዝብ እንደ ሀገርም መቀጠል ስላለብን ነው ሌላ አይደለም እኔ ሻቢያ ምንም ብዙም ምርምር የሚያስፈልገው አይደለም የአንድ የኢትዮጵያ ህገ መንግስት እንትን ይሆናል የኢትዮጵያ አንድነት ጠበቃ ይሆናል በሌላ ጊዜ የብሔር ጥያቄ ይዞ የሄዱ አካላት እንትን ይሆናል በነገራችን ላይ ኢትዮጵያ ውስጥ ብቻ አይደለም ለኢትዮጵያውያን ብቻ አይደለም ጋሽባርካ የሚባል የኤርትራ ቦታ የሱዳን ታጣቂዎች የሚሰለጥኑበት ነው ወደ የሱዳን ጦርነት ሲነሳ እንደምታውቁ ሱዳናውያን ተሰደዱ አይደል በሚሊዮኖች ወደ ኢትዮጵያ ሄደዋል ወደ ቻድ ሄደዋል በመራብ በኩል ያሉት ወደ በሰሜን ደግሞ ወደ ግብጽ ሄደዋል ወደ ኤርትራ ሊሄዱም ሱዳናውያን ወስደት አቶ ኢሳያስ ግን ብርጌድ ልኳል ሱዳናውያን የሚዋጉ ውጊያ ላይ የሚሳተፍ ማለት ነው ሎክ ጎረቤት ችግር ሲኖር መጠጊያ ይሆናል እንጂ እንዴት እሳት ላይ ቤንዚን ያርከፈክፋል ጥይት ይልካል ክርቢት ይልካል የዚህ አይነት ኔቸር የሻቢያ መረዳት ኢትዮጵያን በጣም እኔ ትንሽ ወደ ኋላ የመቅረት ነገር አለ ሻቢያን አጋሪ ማድረግ የራስን ውስጣዊ አቅም ተጠቅመ ቀደም እንዳለው ገለታው ለውጥ እንዲመጣ ባገረ መታገል በተለይ በሰላማዊ መንገድ ደግሞ መሳሪያ ወደዚህ ባሉ መስራት ተገቢ ነው የገዛ ሀገር ስርዓት የጀንዚ ቀደም የሚያነሳው አይነት ሙቭመንት ኢትስ ኦኬ አም ኦኬ ዊዝ ዳት እኔ በሰላማዊ መንገድ በውስጣዊ አቅም የሀገር መንግስት አደም እንዲገዛ ማድረግ ተገቢ ነው ሌላ ኢንቴንሽን ያላቸው ኃይሎች ጋር ግን ሄደ ያንተም ጥፋት አንተ ተቃወማለሁ የምትለውም ጭምር ነገ ጧት ሰለባ የምትሆንበት አካሄድ ውስጥ ግን መግባት ተገቢ አይደለም በዚህ ኢንቴንሽን ነው እየገቡ ያሉት እነሱ ሶ ሱዳን ሌሎች ሀገሮች ጎረቤቶች ጭምር ነው ተቃዋሚዎችም ታጣቂዎችም የሚሰለጥኑት እንደዚህ አይነት ሁኔታ እኛ ጦር ሰራዊት እየላኩልን መርሲነሪ እየላኩልን እኛም ወደ እንደዛ አይነት ሁኔታ ገብተን እርስ በራሳችን የምንፋጅበት ሁኔታ ነው እየታሰበ ያለው እየታቀደ ያለው
ይሄ መቅረት አለ። እሺ በጣም አመሰግናለሁ። ሰላማዊ ትግል the only way ነው። ፖለቲካዊ ሰላማዊ ትግል ስምምነቶች መከበር አለባቸው። ሌሎች አዲስ ስምምነቶችን በእምነት ተፈርመው እንዲተገበሩ ማለት ነው። ፖለቲካዊ መፍትሄ ማምጣትና ከታጣቂዎች ጋር ተወያይቶ ቶሎ ወደ ሰላማዊ ማዕቀፍ መግባት አይ ቲንክ ጊዜ የማይሰጥ ጉዳይ ነው ብዬ ነው። በጣም ጥሩ እናመሰግናለን። አያና በተመሳሳይ ጉዳይ ላይ እኔ በጣም አጠር ላደርጉሉ እችላለሁ። አሉላ ያስቀመጠበት መንገድ ያው ጋፕ አለን፣ ልዩነቶቻችን እንዳሉ ሆኖ እንደ መፍትሄ ግን መጨረሻ ላይ ፕሪስክራይብ ያደረገው ነገር በተወሰነ መንገድ ተሳታፊነት ከሌለን ይሄ የግጭትና የብጥብጥ አዙሪቱ አንዳች የፖለቲካ ጥቅም ያመጣልናል የሚለው ትስስር ጋር ጅለጓንት የሆንበት ሂደት ከሌለ በስተቀር ማንኛውም ማስተዋል የሚችል ፖለቲካን ማመዛዘን የሚችል ሰው በግልጽ ሊመለከተው የሚችል በእሳቤና በትንተና ደረጃ ብቻ ሳይሆን በተመክሮ እንግዲህ ኦሮሚያ ላይ ወደ 6-7 ዓመት አልፎታል። አማራ ክልል ላይ 3 ዓመት፣ ትግራይ እንደዚህ ፕሪቶሪያ ከመፈረሙ በፊት 2 ዓመት ያህል ታይቷል። የትግራዩ ትንሽ ለየት ያለ ፍሌቨር አለው ካለው ሜካናይዝድ የሆነና ራሱን የቻለ የቲፒኤልኤፍ አቋም አንፃር። ሌሎቹ ግን እነኚህ ቀጥተኛ ትስስሮች ተጓዳኝ ትስስሮች ከውጭ ኃይል ጋር በማድረግ ኢትዮጵያ ላይ የፖለቲካ ልዩነት እንፈጥራለን የሚለው እሳቤ ምላሹ ምን እንደሆነና በትንሽ በሶፍት ትሪገር 2 ጊዜ ሰላማዊ ሰልፍ ወጥተን እኮ ማንንም አልሰማንም። ስለዚህ ወይም ደግሞ አዲስ አበባ ልንገባ ያሰብንበት ቀን ሳይሆን በተለያዩ ነገሮች ተደናቅፈናል። እነኚህ ነገሮች ቅድም እንዳነሳሁት ኦሮሚያ ላይ የነበረው በጣም early ነበረ። መንግስት መጥቶ በጣም ወራት ጊዜ ውስጥ አማራ ክልል ላይ ያለው ሶፍት ትሪገር ነው ብዬ አስባለሁ። ኦኬ የተሄደበትን ተሄዷል። የተያዘውን ካፒታል የተያዘውን የህዝብ ድጋፍም ሆነ ማንኛውንም ጫና ተጠቅመው በምክክር በሰላማዊ መንገድ ነገሮችን ወደ መፍታት ማንመጣ ከሆነ በቀላሉ በዚህ ተሞክሮ ያለው ኦሬዲ ኢንቨስትመንት ያለው ኢትዮጵያን እርስ በርስ በማቆራቆዝ ውስጥ ደካማ ሀገር ከተቻለም የተበተነ ሀገር ማድረግ ስራ ላይ በክልል በብሔር ደረጃ ካላጋጨው ከፌደራል መንግስት ካላጋጨው እዛው ብሔሩና እዛው ሴሉ ውስጥ ራሱ እስከማበላላት ድረስ መሄድ አለብኝ ብሎ በዚህ ደረጃ ታርጌት የሚያደርግን ኃይል እንደ ወገንና እንደ ደጀን አድርጎ የመቁጠር ሌላ ተጨማሪ የተሳሳተ ሚስካልኩሌሽን እኔ አሁን እንግዲህ ማውንት ያደረጉ ሚስካልኩሌሽኖች አሉ ባለፉት ጥቂት አመታት የምናያቸውና ለፕሮፓጋንዳ የምንጠቀማቸው ነገሮችና በውስጥ የምናስባቸው አንዳንዴም ለህዝቡ መስማት ስላለበት በሰላማዊ በንግግር በፖለቲካል ዲስኮርስ ማንፈታ ከሆነ አይ ቲንክ ጉዳቱ ያመዝናል። ጉዳቱ ደግሞ እኛ ይቀርበናል ከምንለው ነው የሚጀምረው። ቲፒኤልኤፍ ይቀርበኛል የሚለውን የትግራይ ህዝብ ላይ ነው ዳሜጅ በከፍተኛ ሁኔታ ኢንትሮዲዩስ ያደረገው አሁንም እየሞከረ ያለው። ሻቢያ የት ነው የምትዋጋው ብትለው በእርግጠኝነት ጋሸና ድረስ ሄዳለውኝ ነው የሚልህ እዚሁ እንደ ኦሬዲ ስፖንሰር ባደረኳቸው ድሽቃዎችን ተከትዬ አለበለዚያ ትግራይ ላይ ያደርጋለሁ ነው የሚልህ እንጂ በፍጹም የራሱ ድንበር ውስጥ ጦርነት ለማድረግ ፍላጎቱም ፈቃደኝነቱም የለው። ስለዚህ ፋኖም ባለበት ቦታ ላይ የራሱን ህዝብ ነው ቲፒኤልኤፍም ለራሱ ህዝብ ነው ኢንትሮዲዩስ የሚያደርገው። ኦላም ኦሮሚያ ውስጥ ያለባቸው ቦታዎች ኦሮሚያ ውስጥ ቫራይቲ እና ያለናው አንዳንድ አካባቢዎች ሞቢላይ ስፋት ያለበት ቦታ ምን ያህል እነኚህ ኢምፓክቶች እንዳሉ ማለት ነው። ቀጥታ በጦርነት በድሮን በመናም ብቻ አይደለም በራሱ በኤግዚስተንሱ ራሱ የታጠቀ ኃይል በስፋት የተቀመጠበት ቦታ ምን እንደሚሆን ያለፉት 7 ዓመት ተሞክራችን ያሳያልና መንግስት አንደኛ ታማኒነት ያለው in good faith የሆነ የገለታው ቅድም ያነሳው in good faith የሆነ ፖለቲካል ዲያሎግንና ተነጋግሮ ነገርን ወደ መፍታት መሄድ አለበት። እና ቅድም ያነሳው የፕሬሲደንስ ጥያቄ አሉላ በደንብ ጥሩ ያነሳው ነገር ፕሪቶሪያ ወሳኝ የሚያደርገው አንዱ ነገር ሴት የምናደርገው ፕሬሲደንስ ነው። ተነጋግረን ተመካክረን ከተስማማን በኋላ የሚሆነው ነገር ምንድነው የሚለው ለነዚህም አሁን እንደ ቲፒኤልኤፍ እንኳን በታጠቀና በተደራጀ ሁኔታ ባይሆኑ በተወሰነ ደረጃ በጎሪላ ፋይቲንግ ውስጥ ያሉትን አካላት ነገ በምክክር ወደ ሰላማዊ ማዕቀፍ ሲመለሱ የሚያደርጓቸው ውሎች ምን ያህል አሳሪ ናቸው ምን ያህል ይፈጸማሉ የሚለውን ነገን የሚያመላክት ስለሆነ ወደ ፕሪቶሪያ ተመልሶ ሪኮንሲደር አድርጎ ማስተካከሉ ሀገርን በማስቀጠል ሰላምን በማምጣት ላይ ወሳኝ ፕሬሲደንት ሴት ያደርጋል ብዬ አስባለሁ። ሁለተኛ የውጭ የሚሸረብብንን ይሄንን እየተሰራብን የኖረው ዘመናት ሲሰራብን የነበረውን መሳሪያ ገዝተስ ከሰጠኝ ወይም ደግሞ ዝክኒ እስከሰፈርክልኝ ድረስ ሀገሬ ላይ ነው ጦርነት ለማስነሳት ምንም ችግር የለብኝም የሚለውን
የተንሻፈፈ አስተሳሰብ ለማቅናት ይሄንንም ሂደት ለመቀልበስ መንገድ ይከፍታልና የፕሪቶሪያን አግሪመንት ታርጌት አድርጎ ሻዕቢያም እንዲጠፋለት የሚፈልግበት ሌሎችን አካላት የሚያሰራበት ምክንያት ይሄ ነው ትራንዚሽናል ጀስቲስ ላይ የተነሳውን ነገር ልንካና ትራንዚሽናል ጀስቲስ የሚባለው ነገር ኢትዮጵያ ውስጥ እንግዲህ አሁን ወንጀል ገሌ እዚህ ጋር አጥፍቷል ገሌ እዚህ ጋር ኢንተርናሽናል ኮሚኒቲ የሚያወጣው አለ አልፎ ተርፎ ዛሬኮ ከእስር ቤት በደረቅ ወንጀል ፍርድ ቤት የፈረደባቸው ሰዎች እስር ቤት ተሰብሮላቸው ወጥተውኮ ጦር እየመሩ ያለበት ሂደት ኢትዮጵያ ውስጥ ምናየው ነው በማንኛውም ከተማ ማንኛውም ትንንሽ ቀበሌ ሰፈሮች በተሄደ ቁጥር ፖሊስ ጣቢያዎችና ማረሚያ ቤቶች እየተሰበሩ እስረኛ ወጥቶ ሰራዊት የሚሆንበት ሂደት ነውና ትራንዚሽናል ጀስቲስ ሂደት ግዴታ እገሌን ወንጀል ሰርቷል እገሌን ወንጀል ሰርቷል ከሚል ሳይሆን ሀገርን ከማሻገር አንፃር ምን የትኞቹ ነገሮች በምህረትና በይቅርታ እናልፋለን የትኞቹ ነገሮች ትሬስ እናደርጋለን የትኞቹ ነገሮች ደግሞ ትክክለኛ ፍትህ ፕሪስክራይብ ይደረግባቸዋል የሚባል ነውና ከኖርማል የህግ ሂደቱ ወጣ ያለ ነው የሽግግር መንግስት ደግሞ አይፈልግም ትራንዚሽናል ገቨርንመንት በኤግዚስት በሚያደርጉ ኢቭን ቶታሊታሪያን ዲክቴቶሪያል በሚባሉ ገቨርንመንቶች ስር ራሱ ኢምፕሊመንት ሊደረግ የሚችልበት ሜካኒዝም አለና ይሄንን ለማስፈጸም ትራንዚሽናል ጀስቲስ ፕሮሰሱን የንግግር ፕሮሰሱን ከሁሉ በላይ ግን የፖለቲካል ሴትልመንት ኤሊት ፎርም አድርጎ ከኤሊቱ ጋር የፖለቲካል ሴትልመንቶች ሪሊስቲክ የሆነ ፖለቲካል ሴትልመንት መደረግ አለበት የሚለውን አምናለሁ ለዛ ደግሞ የፕሪቶሪያን ስምምነት ማክበር ፕሬዚደንስ ወይም ደግሞ ልምድን የሚያስቀምጥ በርም ፈርቀዳጅም ነው ብዬ አስባለሁ ይበቃኛል ቴንክ ዩ በጣም አመሰግናለሁ ገለታው አንተ ምንድነው ከፕሪቶሪያ ስምምነት የምንማረው እና ደግሞ ምንድነው ማድረግ ያለብን የሚለው መልእክት አስተላልፈልና በዛና በቃ እሺ በጣም አመሰግናለሁ በጣም ጥሩ የበሰለ ውይይት ነው የሰማሁት እንግዲህ ፕሪቶሪያ ስምምነት ጉዳይ እንዳልከው አጠቃላይ ሀገራዊ ሂደቶቻችንን ተቋማዊ አሰራሮቻችንን ግጭቶችን እንዴት ሃንድል እንደምናደርግ የግጭት ማኔጅመንቶቻችንን የሚያሳይ ነው እንደ ምልክት ሊሆን ይችላል ሀገራዊ ጉዳይ ላይ ስዕል ሊሆን ይችላል እና እኔ ወደ ኋላ የሚያሳየኝ ትልቅ ችግር ምንድነው አይዞ ሞገስ ወደ ኋላ ብዙ አልሄድም እንደገና ወደዛ አልሄድም እና ኢትዮጵያ ውስጥ ወደ ኋላ ነው ተደገፍኩት እንጂ ወደ ኋላ አልሄድኩም አይዞ ይቀጥል ችግር የለም ኢትዮጵያ ውስጥ ትልቅ ችግር የተፈጠረው ለውጡ ሲመጣ አንድ ክንፍ ነው ጥሩ ነበር ቋምባራት ቲም ለማ ሲፈጠር ኢህአዴግን ሴቭ ለማድረግ ነው ኢህአዴግ ራሱን ሪፎርም እንዲያደርግ ነበር የተፈጠረው አይደለም ገና ድርጅት አልፈጠረ ምን አላለ ጥሩ ነው እሱ በርታ ወፌ ቆመች በርታ ጥሩ ነው ራስን ዘመናዊ አድርገው ዘተርፈ የሚለው ነገር ግን ምንድነው ያደረግነው ይሄ ቀጭን የሆነ አቅም የሀገር ሪፎርም ይመራል የሚለው ትልቁ ታሪካዊ ስተታችን እሱ ነው ባይነኝ የድርጅት ሪፎርም እና የሀገር ሪፎርም ተደበላልቀው ነው የመጡት ማለት ድርጅቱ ራሱን አድኖ ራሱን ለውጦ ራሱን ዘመናዊ አድርጎ ማኒፌስቶ ጽፎ ምናምን አይደለም የመጣው ህዋትን ብቻ ነው ቢረክፍ የነበረው በቃ ከዚህ በፊት የነበረው ነገር እንደዚህ ነው እንደደመራለን ምትል ቋንቋ ነበረች እና እንደ አጠቃላይ ለሂኩም ትንሽ ራቅ አርጎ አድርጎ ጥሩ ነው ያንተ አመጣጥ ጥሩ ነው ግን ብቻህን ቀጭን ነህ በጣም ትቀጥናለህ ይሄን ያገሪቱን አጠቃላይ ሪፎርም ለመምራት ማለት ነው የሚለው ነገር ከሸፈና ያ ቀጭን የሆነ አካል በቃ ዝም ብሎ ይሄ ኢትዮጵያን የሚፈልጉትን ቃል እንትን አደረገ በመሃል ጸጥታውን ምኑን ይዞት የነበረው ህወሓት ገለል ሲል ብዙ ጉድ ተገለጠ እና ከሸፈን ማለት ነው እንግዲህ ክራይሲስ የሚባለው ይሄ ነው በነገራችን ላይ ምንድነው ፖለቲካል ክራይሲስ የሚባለው እና ፖለቲካል ክራይሲስ የገጠመው አካል ዝም ብሎ ይነዳል ዛሬ ከዚህ በፊት አጫውቼ እንደሆነ አላቀም ሞገስ አንድ ጊዜ እኔ እየነዳው መኪና ስልክ አወራለሁ ያው የኛ ነገር የኢትዮጵያን ነገር አንዱ ጋር ተደውላለህ ምናምንና እንደዛ ባለቤቴ ከጎን ቁጭ ብላ ይሄ ነገር ያሳስባታል ለካ እና እንትኑን ቀይራው የሆነ ማርሽ ነገሩን ቀይራው ድምጹ ተቀይሯል እና እኔ ያወራው ብዬ ነው ማለት እና ምን አለችኝ ለምንድን ነው ፑል ኦቨር ያላደረከው
ማለችኝና ለምን ድምጹን አትከታተልም ስትነዳ ምን አይነት ድምጽ እንዳለው መከታተል የለብህም ያለችኝና እሷ ታስተምረኝ የፈለገችው ነገር አለና she was right እኔ መንግስት ዝም ብሎ ነው የሚነዳው ሞተሩ ድምጹን ቀይሯል በኦሮሚያ በኩል የነበረው ድምጽ ተቀይሯል አማራ አካባቢ ያለ ድምጽ ተቀይሯል ትግራይ አካባቢ ያለ ድምጽ ተቀይሯል ደቡብ ተቀይሯል አይ ዝም ብሎ ዛምዛም ያሉ ሽፍቶች ናቸው ንዳበለው ከጎን ያሉ ደግሞ ንዳበለው ሹፌሩ ንዳበለው እና ይሄ ክራይሲስ ባይ ክራይሲስ አንድ ችግር ሲመጣ ያንን ችግር ለማጥፋት ሌላ ችግር እየመጣ እና ምን አደረገ ዞሮ እነዚህ ሰዎች እነዚህ መሪዎች ምንድነው በእኛ ሀገር የሚባል ነገር አለ በደንባራ በቅሎ ቃጭል ተጨምሮ ይባላል እና ፈሩ ነው ያ ትልቁ ሀገራዊ ስጋታችን አሁን ይሄ ነብር ጅራት ነው የጨበጥኩት የሚል ስሜት ውስጣቸው እንዲገባ አደረገ በትግራይ በኩል የከሰረው ኪሳራ ከባድ ነው በዘርፍጅት በዋር ክራይም በብዙ ነገር የሚያስጠይቅ ችግር ውስጥ ገብተናል አማራ እየተደገመ ነው ያለው ኦሮሚያ ክልል እየተደገመ ነው ያለው እና ይሄ ከባድ ችግር ዝም ብሎ የምናቃልለው ነገር አይደለም ኢትዮጵያ ያለችበት ምዕራፍ አሁን ከባድ ነው አሁን ሀገራዊ ስብስብ ይሄ ሀገራዊ ዩኒየን የምንለው ለእናንተ ሳይሆን እንደው አንዳንድ ወገኖቻችን ምናልባት ሶስት መተሳሰሪያ መርሆችን ይጠቅሳሉ እንደምታውቁት ሀገር የሀገራዊ ዩኒየን በኢኮኖሚ በማህበራዊ ጉዳይና በፖለቲካ ነው የምንተሳሰረው ኦርጋናይዚንግ ፕሪንሲፕሎቻችን የሚቀረጹት ህገ መንግስትን ሲቀረጽ በእነዚህ ዙሪያ ነው ይባላል በእነዚህ ሶስት ዙሪያዎች እኮ ሀገራችንን ብናያት እኮ አስደንጋጭ ሁኔታ ውስጥ ነው ያለነው ኢኮኖሚው ረሃብ ላይ እኮ ነው ያለነው ሐኪም ራበኝ ብሎ ሰምቼ አላውቅም ሰምቼ አላውቅም ዳቦ ራበኝ ያለ ሐኪም እኔ አስተማሪ ነበር ሀገር ቤት እኛ ይርበንም ነበር በኢህአዴግ ጊዜ የምናገኘው ወደ 400 ምናምን እንደዚህ ብር ነበር የሚከፈለን እና ደህና ነበር በእውነት በተለይ ስለ ረሃብ አላነሳም ቢያንስ አሁን አስተማሪዎች እኮ ችግር ላይ ነው ያሉት እና ዝም ብሎ የሚያስነዳ ምዕራፍ ላይ አይደለንም ፖለቲካል ክራይሲስ ሲገጥም ሀገሮች ምንድነው የሚያደርጉት ይቆሙና ትራንዚሽን ይፈልጋሉ ሽግግር ይፈልጋሉ ጣሊያን ሀገር ውስጥ እናንተ በደንብ አይታችሁታል ተከታትላችሁታል ኢኮኖሚ ችግር ሲገጥማቸው የጋቨርንመንት ኦፍ ቴክኖክራትስ የሚባል ወይም የሆነ እንትን ቅርጻውን መፍጠር አለብን አሉ እንደዚህ አይነት ምዕራፍ ላይ ነው ያለነው ስለዚህ የሽግግር ጊዜ ያስፈልጋታል ኢትዮጵያ አንደኛ ነው ሁለተኛው ግን እኔ በጣም እንደው በዚህ አጋጣሚ የነድል ከሰጠኝ ሞገስ መናገር ፈልገው አንድ እዚህ ሀገር እንደዚህ የዚህ ዘመን ትውልድ ከናንተ በእድሜ ይበልጣለሁ ግን የዚህ ትውልድ እንትን አባል መሆኔ በጣም የሚያሳዝነኝ የትግራይ ህዝብ በሰራት ምድር ውስጥ ተፈናቃይ ሆኖ ሳይ በጣም አዝናለሁ የአማራ ህዝብ በሰራት የኦሮሞ ህዝብ ዋጋ በከፈለባት ምድር ላይ አሁን ብዙ ጊዜ ኦሮሞ ፈናቀል አይነሳምች በየቤታችን ስለሆነ ጩኸታችን በጣም አንድ ጊዜ ያነበብኩት 1 ሚሊዮን አካባቢ ህዝብ እንደተፈናቀለ ኢንተርናል ዲስፕሌስመንት እንዴት ነው የትግራይ ህዝብ ድንበር ማን ነው ተከዜ ያደረገው ወገኖቼ ማን ነው ተከዜ ነው ያለው ሞያሌ አይደለም ወይ ድንበሩ የትግራይ ህዝብ የአማራን ህዝብ ድንበር ተከዜ ያለው ማን ነው እንዴት እዚህ ውስጥ እንገባለን ይሄ ትውልድ ነው የኦሮሞ ህዝብ ድንበር እዚህ ጋር ነው ያለው ማን ነው እንደው እንደዛ የሞቱ አባቶቻችን ቀና ብሎ ቢያዩ ምንድነው የሚሉን ከዚህ የሚወጣ አክቲቪስት ከዚህ የሚወጣ የፖለቲካ ሰው የሚያስፈልግ ይመስለኛል አሁን የሆነ ፓራዳይም ሽፍት ያስፈልገናል ነፃ ለማውጣት ህዝቡንም በየቦታው በምድሩ በሄደበት እኔ ህዋትን ማዝንበት ነገር ይሄ ነው በእውነቱ በተለይ ለትግራይ ህዝብ ትልቅ ክብር አለኝ በእውነት እዚህ በዚህ አጋጣሚ አሉላዚ ስላለ ላንተም ለመግለጽ ነው የምፈልገውና ለዚህ ህዝብ ታገላለሁ የሚል ፓርቲ በሆነ ክልል ውስጥ እንዲቆይ ለምን ያደርገዋል በትግራይ ክልል ውስጥ በኢትዮጵያ ምድር ላይ በሰፊው ኢትዮጵያ ምድር ላይ በየትኛውም ቦታ ሄዶ ባለቤት ሆኖ የሚኖርበትን ስርዓት እኮ ነው መታገል የነበረበት ያን ሊፈጠር ነው ታገል የነበረበት እና ወደ ኋላ ታሪካችንን ስናይ የቅርብ ጊዜ ታሪካችን ብዙ እርስ በርስ የሚያጋጩ ችግሮች ገብተናል እና አሁን ምንድነው የተቸገረው አቅም አጣን ጉልበት አጣን ተባብሮ ለመቆም ቅድም ያልናት ናት ዩናይትድ ዊ ስታንድ ይላል ዲቫይድድ ዊ ፎል ስለዚህ በተቻለ መጠን ሁሉ ወጣቱ በተለይ ታግሎ እንደገና ቅድም አሉላም ወንድም ያያናም ያለው ይሄ በዲያሎግ የማመን
በንግግር የማመን ደግሞ ዲያሎግ ደግሞ በጣም ፔን አለው ጊቭ ኤንድ ቴክ ነው እሱ ብሎ ሁሉንም ምን ያልከኝ ብቻ ካለም ይፈርሳል እሱ እና ለዛ መታገል ያለብን ይመስለኛል አሁን ትልቁ ስጋታችን ይሄንን ዲያሎግን እንዳናደርግ ደግሞ ይሄ የፈራ መንግስት በተለይ ባለስልጣናት ስለፈሩ ቅድም ያልኳችሁ እነሱ ኢትዮጵያ ብቻ ስለሆኑ ብቻ ሳይሆን ፖስት እንትን ድህረ ጦርነት የሚያመጣው ስጋት ውስጥ ስለገቡ እንዴት ነው ይሄ ጉዳይ የሚስተካከለው ቅድም አያና ይመስለኛል ያለው ሁሉ ነገር ይሄ ምንድነው ሞገስ እናንተ የምትሉት አለ አይደለም ሪስቶሬቲቭ ጀስቲስ እና ሪትሪቢዩቲቭ ጀስቲስ ነው አይደለም የሚባለው ይሄ ወንጀለኛ መቅጣትንና ካሳ እንደዚህ አይነት ኪሳራ የገባባቸው ሀገሮች ወደ ሪስቶሬቲቭ ጀስቲስ ወደ ካሳ የተበደለውን ወደ መካስ ቤት የተቃጠለበትን ወደ ቤት ወደ መስራት ላይ እንትን ብለን ሌሎች ይቅርታና ምህረትንም ደግሞ እሴቶቻችን ናቸው ተጠቅመን ኢትዮጵያን ማሻገር ይተበቅብናል መጨረሻ ላይ እንደው በዚህ በውጪ ጣልቃ ገብነት ላይ የተነሳ አሉ ላይ የሚያነሳው ጉዳይ እሱ በጣም አንተር ትልቅ ችግራችን ኢትዮጵያን ሲመኙት ነበር እኔ ህዋትን በብዙ ነገር ነው መከሰ የነበረው በውጪ ጣልቃ ገብነት ግን በጣም ማደንቀው ፓርቲ አልሸባብ በጣም ብዙ ችግር በአካባቢ ሲፈጥር ኢትዮጵያ ውስጥ አንዲት ነገር እንዳያደርግ ሰጣ አድርጎ ይዞት የነበረ እኔ አሁን በሰፊው ይሸታል ባብይ ቋንቋ ይሄ የውጪ ጣልቃ ገብነት ይሸት በጣም ችግር ውስጥ ነው ያለነው ኢትዮጵያን አገኘኋት ዛሬ በሩ ክፍት ነው ያለ ነው የሚመስለው በተለይ በየአካባቢው ያለው እንግዲህ ያስናይና እንተባበር ሞገስ ይሄን ፕሮግራም በማዘጋጀት ማለቂያው ከሆነ እጅግ በጣም እናመሰግናለሁ በርታለን ወንድሞቼንም አሉላና አያናንም አመሰግናለሁ ማለት ወዳለሁ እሺ እኔም አመሰግናለሁ እንግዲህ ካልክ በዚሁ ተሰናበቱ ሌሎቻችሁ ዛሬ ጥሩ ውይይት አድርገናል እውነቱን ለማውራት አንተው ካቆምኩበት ነው የማነሳው ፓራዳይም ሺፍት ለማምጣትም ለመተባበርም የመጀመሪያ የሚቀድመውና ሁላችሁም በአንድ ድምጽ የተነጋገራችሁት የተስማማችሁበት የሚመስለኝ ውይይት ያስፈልጋል ንግግር ያስፈልጋል ለመተባበርም ሌላ ነገርም ለማድረግም ለውጥ ለማምጣትም የግድ መነጋገርና መተባበር ያስፈልጋል በእውነቱ የሰከነና የሰለጠነ በሁለቱ መመዘኛ ውይይት እኛ ኢትዮጵያውያን ማድረግ እንደምንችልና እንደሚገባንም እናንተ አሳይታችኋልና እኔ ከልብ አመሰግናለሁ በዛሬው ውይይት እንግዲህ መሰል ውይይቶችንም አጠናክረን እንድንቀጥልም ነው ፍንጭ የሚሰጠንና ለዛሬው ላደረጋችሁት በጣም የሰለጠነ የሰከነና ተብሰክላለ በሰላለ ውይይት በጣም አመሰግናለሁ እንግዲህ በዚህ ብቻ እንጨርስም ግን ሰዓት ስለሚገድበን ከዚህ በላይ መቆየት አስፈላጊ ስላልሆነ ሌሎቻችሁ እንድትሰናበቱ ፈልጋለሁ አሉላና አያና አድማጮቻችን ተሰናበቱ አሉላ ቲንክ በግ በርካሽ በልቻለሁ ስል ታላቅ ነው ብሎ አሰበም ሳይር ነው እሱ ካል አይ እንግዲህ ጥሩ ነው መልካም ውይይት ነው አሁን ራሱ በጣም ብዙ ዲቴሎች ልንገባባቸው ምንችል አሁን ገለታው ካነሳ ራሱ ብዙ ነገሮች አሉና ለወደፊት እኛ ራሳችን እንዲ ፐብሊክሊ ስንወያይ ግድፈቶችንም ተመሳሳይ የሆኑ ሐሳቦችንም ከህዝብ ጋር ህዝብን የማንቃት ባህሪ ስላለው ከዚሁ ይጀምራል ይሄ ፐብሊክ ግን ደግሞ ሞር ዲቴል ዲስከሽን ይኖረናል ብዬ ተስፋ አደርጋለሁ ካንተም ጋር ስላዘጋጀህልን ፕሮግራም በጣም አመሰግናለሁ ተሳታፊዎቹን ገለታውና አሉላንን በጣም አመሰግናቸዋለሁ ቴንክ ዩ እሺ እኛም እናመሰግናለን አሉላ ያ እጅግ አድርጌ አመሰግናለሁ ሞገስ ፕሮግራሙን ስላዘጋጀህ ስለጋበዝከን እንዲሁም ወንድሞቼ አያናና ገለታው ሲቪላይዝድ በሆነ መንገድ ሐሳባችንን እንድንገልጽ መቻላችን እናንተም ትልቅ ትብብር ነውና እጅግ አድርጌ እናንተንም አመሰግናለሁ ይቀጥል እነዚህ ሌሎችም እኛ ብቻ ሳይሆን ሌሎችም እንደዚህ ይወያዩ በሌሎች ፕላትፎርም በዚህም ፕላትፎርም ቀርበው ይወያዩ ውይይት የራሱ የሆነ ፔን አለው የስ ገለታው እንደገለጸው ግን በውይይት የሚወድም የሚጠፋ ህይወት የሚወድም ኢኮኖሚ ንብረት የለም አሁን ትልቁ ችግር ቅድም የኢንፍሌሽኑ የምኑ ችግሮች አይ ቲንክ ስርዓቱን የምንራገምበት መንገድ አድርጎ ይወስደዋል ስርዓቱ ነው ጦርነት ሀገሪቷን እየበላ ነው ኢኮኖሚው የጦርነት ሆኗል የትኛውም የሀገሪቱ ክፍል ተበዳይም የወደመብኝ የሚል ይኖር በክልልም ደረጃውን በምንም በታጠቀ ድርጅትም ወገን የተጎዳብኝ ንብረት ወደመብኝ ይበል የሀገሪቷ ንብረት ነው የሀገሪቷ ልጆች ናቸው የሞቱ
አሁን እኛ ትግራይን በሚመለከት ከብሔሩ ስለተገኘውና የመጣበትን አደጋ ለመመከት አብሬ እንትን ስላል እኔ ብዙ አውርቼበት ሊሆን ይችላል። ትግራይ ላይ ያለቀው ህዝብ የገለታው ያያና የናንተው ህዝብ እዛ ተልኮ ወገንህን እዛ ተዋጋ ተብሎ የተላከው የናንተ ወንድምና እህት ነው እዛ ሄዶ የሞተው። እዛ የወደመው ሀብት የሀገሪቱ ሀብት ነው፣ የኢትዮጵያን ሀብት ነው። በረጅም ጊዜ የተገነቡ ሀብቶች ናቸው። ትግራይ እኮ ቀላል የማይባል የኢንዱስትሪያላይዜሽን እንትን ነበር። ሌላ ሊገልጸው ይችላል፣ ግን የሀገሪቱ ሀብት ነው። እዛ ንብረት ወሰዱ፣ ራሳቸውን አሳደጉ። ልክ አሁን ኦሮሞማ ምናምን እየተባለ እንዳሉ አማራ ደግሞ በጊዜው ተብሏል። ነገር ግን መሞኘት የሌለብን ትግራይ ውስጥ የሚገነቡ ግንባታዎች፣ ሀብቶች፣ ንብረቶች አማራም ላይም ኦሮሚያም ላይም ሌላውም ክልል ላይ የኢትዮጵያውያን ናቸው። ኢትዮጵያውያን ናቸው የሚማሩበት፣ ኢትዮጵያውያን ናቸው ስራ ዕድል የሚያገኙበት። ኤክስፖርት ተደርጎ ከነዛ ኢንዱስትሪዎች የሚገኝ ገቢ ለአገሪቱ አጠቃላይ ነው የሚሸነሸነው። የመሰረተ ልማት ግንባታ ላይ፣ የትምህርት የተለያዩ አውታሮች ላይ ነው የሚውለው። እነዚህ ሲወድሙ የምናጣውም እነሱን ለማውደም ደግሞ የተጠቀምነው ኢኮኖሚ አለ። ሁላችንም አሁን ምን ሆነ? ዳፋው ቀማሽ ሆነ። ሁላችንም አየነው። እነዛ እሳቱን እንትን ሲሉልን የነበሩ ሰዎች ግን አሁን እነሱ አሳክተናል ጉዳያችን ነው የሚሉት። እኔ አደራ የምለው አሁን መወያየት ያስፈልጋል። ጦርነት እናስቀር። ጦርነት ለማስቀረት የምንከፍለው ዋጋ ይሻለናል ጦርነት መጥቶ ከሚያስከፍለን ዋጋ። ጦርነትን ማስቀረት አለብን። ወደ ሰላማዊ ትግል መምጣት አለብን። በጦርነት አተርፋለሁ የሚሉ ሰዎች እኔ እውነት እንቅጣቸው። በቃ ይካዩ። በሌላ መንገድ እንፈልግላቸው። መተዳደሪያ ማትረፍ የሚፈልጉት ነገር ካለ በሌላ ነገር እናመቻችላቸው። ምን ችግር አለ? ጦርነት ቀርቶ ጦርነት ላይ ወድም የነበረ ኢኮኖሚ ያንኑ መስጠት ይቻላል። በቃ እዚህ አልማ እንካ ብድር ውሰድ ማለት ይቻላል። ውጭም ካለ ሀገር ውስጥም ካለ እንደገና ደግሞ ይሄ የሌላ ሀገር ጥምረት ፈጥሮ እየመራኝ እንዲያደርጉኛል ማለት ቶስ ያ የትም አያደርስም። ተለክቶ የሚሰጥ ነገር ነው እሱ። ነገ ጠዋት የኢትዮጵያ ብሔራዊ ጥቅም እኮ ምናምን ለማለትም ሞራልም አይኖርም፣ እሱም አይፈቅድልህም። ምክንያቱም ያገናኘ የኢትዮጵያ ብሔራዊ ጥቅም እንድታወድምለት ነው። ስለዚህ እኔ ሻዕቢያ እያደራጀ ሻዕቢያ እንትን እያለው የሚደረግ ትግል ኢቭን የትግልን የመረጡ ሰዎች አማራጭ ስላጠን ነው ስለሚሉ አከብርላችኋለሁ። እኔ እሱ ባልመርጠውም ማለት ነው። ነገር ግን ስቲል ያም እንኳን ራሱ ለሌላ አካል አሳልፋችሁ ከሰጣችሁ ነገ ጠዋት አገር አይኖራችሁም። እናንተ አገር አይኖራችሁም። የሀገራዊ ጥቅም ብሔራዊ ጥቅም የሚባል የለም። አሁን ከግብጽ ጋር ጸባለብኝ ግብጽ የመልማት እንትናችን ላይ ይልህና ግብጽ ለክቶ በሰጠው ሻዕቢያ እንትን ላይ ግን እዛ ላይ ግን ተሳትፋለሁ ካለ ተበላሸ ነገር ነው። ይሄ ነገሩ ማሰብ ይገባናል፣ አርቀን ማየት ይገባናል። ለሀገርና ስለ ህዝብ ስታስብ በነገራችን ላይ ከስርዓታት ጋር ማያያዝ የለብን። እንግዲህ ካቶልበት ይመስላል አንድ ጊዜ እኔ ለእንትናን ይልቃል በአንዱ ውይይት ላይ ግብጽ እንትን ብላ ሻዕቢያን አሰልፋ የኢትዮጵያ መንግስት እኔ አገሬ አትገባም ያለኝ ያሰረኝ ያሰቃየኝ መንግስት መሆኑን እያወቅኩ እንኳን ከኢትዮጵያ መንግስት ጎን ነው የምሰለፈው ነው ያለው። ሀገራዊ ጉዳይ ከመጣ ሀገሪቷ ከተወረረች ሌሎች ተሰናብተውናልና እንዳትረሳ። ኦልሬዲ ስለተሰናበቱ ሌላ ነገር ቬሪ ኢምፖርታንት ልንሰናበትም ይሄ ይዘን መሆን አለብን። ስንወያይም ይሄ ታሳቢ አድርገን የፈለገ ልዩነት ይኖራል። ነገር ግን ህዝባችን በሚበላ ሀገርን በሚያጠፋ ነገር ግን ባንሳተፍ ጥሩ ነው ባይ ነኝ። ይሄ ልብ ማለት አለበት። ጦርነት በቃ ነው። በተለይ እኔ በትግራይ በኩል እኔ እውነት ለመናገር የምሰማው መሬት ላይ ያለው የፕሮፓጋንዳው የሚዲያው ጋጋታው ተውት። ማይክ በጨበጠ ቁጥር በግለት የሚናገረው ጄኔራልም በለው ምን በለው ተው። ህዝቡ አይፈልግም። ያ አንድ ጥይት ድምጽ መስማት አይፈልግም። ወጣቱ ሰልችቶታል። ጦርነት ውስጥ መግባት አይፈልግም። ስለዚህ ሌላው ኢትዮጵያዊ ይሄ ተረድቶ በተቀረው ኢትዮጵያዊም የዚህ አይነት አስተሳሰብ እየሰፋ ከሄደ ጦርነት በቃኝ ካለ ስርዓቱንም ሌላም ጥያቄ ያለኝ የሚል ከሆነ ጠረጴዛ ላይ ወረቀት ይዘህ ግጠም እዛ በቃ ይሄን ነው የሚባል ያለ ወደዛ አይነት ጦረኝነቱ ይብቃል ለማለት ፈልጌ ነው። እሱ ነው እንደመሰናበቻ አቀርብ የፈለኩት። አመሰግናለሁ። ቴንክ ዩ። ያረ በጣም እናመሰግናለን። አንተንም ሁላችሁንም በጣም እናመሰግናለን። ቀደም አያናም እንዳለው ነው የሚያልቅ አይደለም። ስለዚህ ሌላ ጊዜ በሰፊው ያንዳንዱን እንመለስበታለን። የዛሬው ውይይት ይሄንን ይመስል ነበር። ሁላችሁም ስለመጣችሁ ስለተወያያችሁ አመሰግናለሁ።